በቃ አር እንደሆነ ስላወቀች ተሸፍናለች። ድመት ሰውን ውሻ ገባ። የሰው ልጅ ደግሞ ሱሪው ላይ ሳንጠባጥብ በስርዓት ቁጭ ብሎ ሸንቶ መቆም አለበት። ለምን የሰው ልጅ ናት አለ። በኋላ ቆይ እዚህ ጋር ቆሞ የሚሸነው ግመል ነው ብለኸኛል አይደለም? ስለ ሰው አሁን ስለ ግመል አሁን ነገርኩህ እኮ አይደል? አንድ ሰው ቆሞ ከሸነ ግመል ነው አይደለ? ያ ሰው እንደ ግመል ነው የምንለው አይደለ? ስለ ሰው አይደለም ነው የምልህ እኔ። አሁን የሰው ልጅ እብድ ራሱ ቆሞ ንጽህናውን የሚጠብቅ ሰው እብድ ካልሆነ ራሱ ላይ የሚሸና የለም። እኔ ለምሳሌ እብድ ከሱሪ ላይ ለምን እያንጠባጠብኩ ማለት ነው። እኔ ራሴ አሁን ለምሳሌ ጤነኛ ነኝ ገባ። ሽንትን ነገ ቀን ወይ ጸሎት ቤት ሄዳለሁ ወይ እንትን ስብሰባ ላይ ሄዳለሁ። ሰው እንዳልገማ ማለት ነው። የሰው ልጅ ስለሆንኩኝ ከሆነ ቆሞ መሽናት የለበትም። ቆሞ ከሸነ ግመል ነው ብለናል። እናመሰግናለን። ቴንኪዩ እናመሰግናለን። ለምን አሁን ሱሪ ላይ ያንተባጠ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 ባ
ተረጋጋ። በቃ ቆሞ የሚሸና ሰው አይምሮ አንብበው ቆስቲ ቆምም ለምሳሌ ቆማችሁ ትችላላችሁ። አብዱል ፈታህ አንዴ ሐዲሱን ላት 168 ሁዘይፋ እንዳስተላለፉት ነብዩ ሰለላሁ ዐለይሂ ወሰለም ወደ ህዝብ መጸዳጃ ቤት ሄዱ፣ ሸኑ። ግማሉ በሚል ቀይረው በቃ ምን ይላል ሐዲሱን? ጨርሰው አንብበው እንጂ ምን ይላል ሰው? ውዱና የሚለውን አሳየኝ አንዴ። አንዴ ቤባ መልስላት። ውዱ ማድረግና ኢስቲንጃ ይለያያል። ሸንቶ እጁና ፊቱን ታጠበ ብትይኝ ምን ላያደርግልኝ ነው? ብልቱን ኢስቲንጃ ሳይደረግ ውዱ አይደረግም። አረግ እያለሽ ነው። ውዱ አረጋለሽ እያለሽ ቆይስ እናንተ ፖለቲካ እሺ፣ ቆሙ መሽናት ግን ይፈቀዳል። ቆሙ መሽናት ችግር የለውም። ማንም ያለ የለም። ጥያቄ ቆሙ መሽናት እያዳመጥክ ነው? እየሰማኝ ነው? እየሰማኝ ነው? አንዴ አንድ ጊዜ የሚታርቀን ምንም ችግር የለም ብላለች። አንተ መሐመድን ግመል ነው ብለህ ሰድበኸዋል። እሱ ደግሞ ችግር የለም ብላለች። ሁለታችሁ ማውራው ከአንተ ጋር ነው። ቆይ እስኪ ሌሎቻችሁ እስኪ አትንጫጩ። ሚውት አሉ ባታራችሁ ታወራላችሁ። እንዲህ እያወራህ ያለው ለምሳሌ እብድ ላይ እብድ ቆሞ ከሸና ግመል ነው ማለት ነው አይደለም። እንዳጋጣሚ የሆነ ነገር ሆኜ ለምሳሌ አይምሮ ግን ጤነኛ አይደለም ብለሃል አይደለም?
ነብይ ሃይምሩ ጤነኛ እንዳሉ አስመስክረልናል። እናመሰግናለን። እሺ ለውቀት ከሆነ ይውላችሁ ለማዳማት ከሆነ እናውራ። አይ ብሽሽቅ ፈለጋችሁ ችግር የለም። የራስን ያልከው እኮ ራስ ያልከው እኮ ነው የተነሳየነ። አይዋ ንጽናማ እስላም ላይ ብናወራ ይሻላል። ንጽና ማለት እስላም ነው፣ ችግር የለውም። ይሄንን የታወቀ ንጽና ማለት እስላም ነው። የሞቱ ውሾች ወራይ ግዴታ የነካው ጨርቅ፣ እንደዚሁም የሰው አርና ሽንት የሚጣልበት ውሃ በሱ መታጠብ ንጽህና ከሌላው ሰው ጋር መወያየት ነው አይደል? ቆስጤ ጃንጣ ማስረጃ እስኪያሳይ አንተ ቆስጤ አላ ማስረጃ ያኔ አሳይ ከሐዲስ ወይ ከቁርአን። ይሄን አሁን ላወራኸው አሁን ሽንት ምናምን ላልከው ማለት ነው። እሺ ሱናን አቢ ዳውድ 67ን ሐዲሱን ክፈትላት እና ለእህታችን እስቲ እናሳያት። መረጃ ብላለች፣ መረጃ እናሳያት። እኔ እኮ የሚገርመኝ ለምንድን ነው ሙስሊሞች ለምንድን ነው ጣልቃ የምትገቡት? ቀስ ብለናም ትናደዳላችሁ። ቤታቸው እንደመጣችሁ ቀስ ብሉ፣ በቃ እንደፈለጉ ቢያወሩ። ካልተስማማሽ ብረጅ፣ በቃ አትናደዱ። ስትናደዱ እኮ እነሱ ያውቃሉ። ገባሽ እንዴ? አንተ ሐዲሱን ታውቀዋለህ አይደለም? አብዱል ፈታ መንፈስሽ አይደለም። ይኸውላችሁ ሙስሊሞች የምትናደዱ ከሆነ አላግባ መግባት ነው። በቃ እያወቅሽ ገብተሽ እዚህ ጋር ማውጣት የለብሽም። አሁን የተናገርካት ስለተናደደች ነው ወይንስ ስለከፈረች ነው? አንተ ስለካደች ማትናደዱ ከሆነ ራሱ ስለካደች ነው። ሐዲስ ስለካደች ነው አይደለ? ሐዲስ የነብዩን ትክክለኛ ሐዲስ ስለካደች ነው። አንተ ነው አላማውቅ እኮ ነው። ከታች ያለው ልጅ አሁን አንተ ራስህ አላማውቅ እኮ ነው እዚህ ቤት የገባኸው። ብታውቅ ኖሮማ ለማንኛውም ተወያዩ። አሁን ኢምራን የምትለው እሷም ብዙ እውቀት ያላቸው አይመስለኝም። ቆስጤ እሺ ቆይ ሮናልዶ መረጃ ስለጠየቀች ሲያድሰብን አንዴ ቆይ እሺ እና ቆስጤ አንዴ ስለጠየቀች ሚውት አድርጊ። እኔ ጥያቄ ልጠይቀው ከታች አብዱል ፈታ አንዴ መረጃውን ልጥቀስ። ሙስሊም ነው ተጠይቀው አይደለም? አዋቂ አይደለም ብሎኛል። እስኪ ቆይ አዋቂ አይደለም ብሎኛል። ሙስሊም ነው ልጠይቅ ጥያቄ ነብዩ ሲሰደቡ ዝም ብያልክ ልጠይቅ እኮ ልጠይቅ አዋቂ ኮንኩ ልጠይቅ አንተ ለምን መጣ? አንተ ራስህ እዚህ ቤት ለምን ተሰብስባለህ? ነብዩ ሲሰደቡ ለፖለቲካቸው ተጠቅማለህ። ለፖለቲካ ይምራል። ለፖለቲካ ሮናልዶ ግን ከምር ሙስሊም ከሆነ እስኪ ሼክ አድርገው ጠይቀው። እስኪ ሼክ አድርገው። ሙስሊም አንተ ሙስሊም ኮንክ ልጠይቅ አንድ ልጠይቅ አንተ አሁን አዋቂ ነኝ ታልከ ሙስሊም ነበርኩ ብለህ ድራማ እየሰራህ ነው ቃል ስጋ ሆነ አንተንም ያፎ የሚባል ዳይፐርህንም በደንብ ነው የማውቀው እኮ። አንተ ራስህ አሁን አላማውቅ እኮ ነው ተሳደበው። አዋቂ እየተሳደበ እኮ ነው። በቃ እንዴት አይገባም? አንተም እኮ እንደዚህ የሚሳደብ ሰው ፎቆ አንተ ያው ለምሳሌ አሁን የሚሳደብ ሰው አዋቂ ነው። ልጁ ስለማያውቅ እኔ ራሴ ስለማያውቅ ለፖለቲካ ይመቻል። አስቀምጡት እዚህ ቃል ሙሉ የሚያውቀው ነገር ስለሌለ ሰው እሺ ሙስሊም እኮ ቃል ምንድን ነው አርካኑ ሙስሊም አስመልጣችኋል። ቆስጤ ማኑፑሌት አታድርግ። ነይ ተመለሽ። ቢንት ሰው ጋር ተወያዩ። እዚህ ማንም ሰው ጋር መወያየቱ ትርጉም የለውም። ብራዘር እሺ ዝም በላ አንዴ ቆይ። አስወጣው ይሄን ያስወጣው እባክህ። እንደዚህ አይነት ጅላጅል ሙስሊም የለም እባክህ። ተራህን ጠብቀው። ሙስሊም ናቃ ደንገጥ ነው አለው። እሺ ቢንቱሚ ነይ ግቢ ብዬሻለሁ። ነይ ግቢ። መረጃ ጠይቀሽ ላጥ ብለሽ የምትወጪው አንቺ ማነሽ? እሺ መረጃውን ያቀርባለሁ። እኔ መጀመሪያ የጀመርኩት እኔ እኮ ነኝ። እሺ አንዴ መረጃውን ላንብብና ከአንተ ጋር እቀጥላለሁ። ሮናልዶ በመሀል ጣልቃ እንዳትገባ እሺ። ሱናን አናሳይ 2:6 ላይ ነው ያለው። እሺ 326 ላይ ምን ይላል ሐዲሱ? ኢት ዋዝ ናሬት ዳት አቡ ሰዒድ አልኩድሪ ሰይድ አቡ ሰዒድ አልኩድሪ እንዲህ ብሎ እንደተናገረው የአላህ መልእክተኛ እንዲህ አሉ። ሜሴንጀር ያለም እንዲህ ብለው ጠየቋቸው። መሐመድን እንዲህ ብለው ጠየቋቸው። ሜሴንጀር ኦፍ አላህ ያላህ መልእክተኛ you perform wudu from the whale into which the bodies of dogs menstrual rags and garbage are thrown አሉ። እንዲህ ብለው ጠየቁት። ምናምን ያላህ መልእክተኛ በግማ ውሃ
የውሾች ሰውነት የሚጣልበት የሴቶች ወርሃዊ እዳሪ የሚጣልበት እንዲሁም ደግሞ የሰዎች እዳሪ ሽንት አር በሚጣልበት ውሃ ውዱ እያረክ ነውን ብለው ጠየቁት። ነብዩም እንዲህ ብሎ መለሰ፣ water is pure and it's not made impure by anything ብሎ መለሰ። ውሃ ንጹህ ነው፣ በምንም ነገር ሊቆሸሽ አይችልም ብሎ ተናገረ። ይሄ ለጠየቅሽው ማስረጃ ግጥም አርግሹን የሚሆንሽ ነው። ይሄ ብቻ የለም፣ ሽንት ጠጥተሽም ጀነት ትገቢያለሽ። ትክክል። የመሐመድ ሽንትን መጠጣት ምሳት እሱም የዑለሞች የሰሃቦቹ እንደዛ አንድ ሰሃባ ለሽንት ጠጥቶ ገነት ትገቢያለሽ ብሎ ሽንት ያጠጣል። በጣም ጥሩ። እሺ ካሊድ በዚህ ላይ ሀሳብ አለ? ማይከን እየከፈትክ ነበር። ውሃው እኮ ሁለት ቁለት ከሆነ የነጃሳም መያዝ አይችልም ይላል አዲስ። ምን ከሆነ ላዩንጀስ ሁለት ቁለት ላዩንጀስ ምን ሊትር እንትን አለው 50 የሆነ አይን ውሃው ነጃሳን ወይ እንትኑን መሸከም አይችልም ይባላል። 2000 ሊትር ምናምን ይባላል። 2000 ሊትር የሚል ማስረጃ ወጣ እስቲ ከአዲስ ላይ። ቆስጤ እውቀት ካላቸው ሰዎች ጋር ለምን አትወያዩ? እዚህ ውስጥ ያስገባህ እውቀት የላቸውም አብዛኞቹ። ካሊድ ማይም ነው እያልከኝ ነው? ፖለቲካ መስረት እውቀት ያላቸው ቤት ከፍተው የተያዩ ነው። እነሱ ጋር ግባ። አሁን እዚህ ፖለቲካ ማን ብሎክ ኡስታዞች እኮ ብሎክ እንደሚያደርጉ ይሄድ እኮ ታውቃለህ። ብሎክ የምታደርገው ነብዩን ስለምትሳደብ ነው። አባ ነብዩን ከተሳደብክ አንዴ ብዬ መጠየቄ ተሳደብክ ያስብለኛል እንዴ? አባ እውቀት ቆስጤ እውቀት ካለው ሰው ጋር መወያየት ትችላለህ። ብዙ ኡስታዞች አሉ፣ በጣም አፖሎጂስቶች ማለት ነው። አሁን ዝም ብለህ እኔ ያለውን አምጣው እስቲ እኔ ያለውን አምጣው። ሌማን ሰው እያስገባህ ምንም የማያውቅ ሰው እምነቱን የማያውቅ ሰው እያስገባህ እንትን ብትል ትርጉም የለውም። ኢምራን አውራውሽ አሁን ኢምራን መቻችሁ ነው። ምን ያውቃል? አሁን ኢምራን ሲሰደቡ ነብዩ ሲሰደብ ዝም የሚል ሰው ባይዘው ወይ ሙስሊም አይደለም። ሮናልዶ ያው ኮናሽ ለጠይቀው ነው እንጂ ያው ኮና ጥያቄው ልጠይቀው እስኪ አንዴ ተረጋጋስ። ጥያቄው ልጠይቀው። አንተ ሙስሊምና ነብዩ ሲሰደቡ አንተ አይን አይተህ ስለማታዳምጥ ለምሳሌ ትወጣለህ አይደል? ስለዚህ አንተ እውቀት ካለ ሙስሊም ነኝ ካልክ ስለ እስልምና መስፈርት ልጠይቅህ እስኪ ከመለስክልኝ። ሙስሊም ነኝ ካልክ አንተ ለምን ገባ? ምን እውቀት አለ? የኔን እውቀት አይተሃል? ታውቀኛለህ? እኔ እንዳንተ አይነቱን ምንም ማያውቅ ሰው ውጡ ለነገባቱ ኦኮ አንተ አርካኑ ማለት ስንት ናቸው? እስኪ ንገረኝ እስኪ። አይደለም እዚህ ጋር አንድ ላስማማችሁ። ቆይ ተረጋጋ። ቆይ አሁን አዋቂ ነኝ ብሏል። አርካኑ ማለት ስንት ናቸው? ቆይ እስኪ ሙስሊም ቢሮ አይደለም ቁልፍ ጀል እስላምን መሙላት አለብን ዛሬ። እኔ የምልህ ቆስጤ ያልኩህ ገብቶሃል አይደለ? እውቀት ካላቸው ሰዎች ጋር ነው አሪፍ ነው። ኢማን የሚባለው ብዙም ስሙም ኢምራንም አይደለም፣ ፕላስ ደግሞ ለፖለቲካ እንዲመቻችሁ ነው። ኤኒዌይስ አሬኛ ያስወጡት ምን አይነት ሂድና ካርቶንን ተሸከም ዝም ብለህ እንዴ? ምን አይነት ሰው ነው? መህር እንዴት ናችሁ? አይሰማም አለን። ሰላም ነው እንዴ? አልሐምዱሊላህ ረብል ዓለሚን። ደህና ናችሁ? አለን ወንድማችን። አንድ ጥያቄ አለኝ። ሽንት የምትሸናው ቆመ ነው ተቀምጠ ነው? አንድ ጥያቄ አለኝ። እሺ መልስና መጀመሪያ ትጠይቃለህ። አንድ ጥያቄ አለኝ። ሽንት የምትሸናው ቆመ ነው ወይስ ቁጭ ብለህ ነው? አንድ ጥያቄ አለኝ ልጠይቅህ። ወንድ ነው? ሴት ነኝ። ሴት ነኝ። አንድ ጥያቄ ልጠይቅህ። ኢየሱስ አምላካችሁ አንድ መስመር ላይ አንድ እኔ አምላካችሁ ነኝ፣ እኔን ተገዙ፣ እኔን እመኑ
እያለው አንድ ቃል ታመጣልኛለህ? ያሳዝናል። ተመለከታችሁ ግን እባክህ ቆመን የምትሸነው ወይስ ተቀምጠህ ነው? ብራዘር የኔው መልስ መልስልኝ። አንድ ቃል እሺ አላለም። አንድ ቃል የለም እንደዛ አላለም። እንደዛ አላለም። እና ያላለውን አምላክ እንዴት ትገዛለህ? አላህ እንደዛ ብሏል። አላህ እንደዛ ብሏል። እኔ ልመልስልህ። አዎ ብሏል። እኔ አንድ አምላካችን ተገዙ ብሏል አላህ። እኔ አሁን መጠይቅህን አንተ አሁን እንደዛ ብለህ ጠይቀኛል። አላህ እኔ አምላክ ነኝ፣ የሰማይና የምድር ፈጣሪ የፈጠርኩኝ ነኝ፣ ተገዙኝ፣ እኔ አምላክ ነኝ። ያንተ አምላክ እዚህ ዲፌንድ አድርግልኝ እስቲ ወንድ ከው በሉ። እኔ አላለም አልኩህ እኮ እኔ አላለም አልኩህ። አንተ ያንተ አምላክ እንደዚህ ብሏል። መልስልኝ። አላለም አልኩህ፣ መለስኩልህ ነበር። እሺ የኔ አምላክ ስለዚህ አላለም። ከዛ አንተ ያንተ አምላክ አላህ እኔ የሰማይና የምድር ፈጣሪ ነኝ፣ እኔ አላህ እንጂ አይደለሁም አምላክ ነኝ ያለበት አለ። አንድ አላህ አንድን ብቻ ተገዙ ብሏል። ብታምኑ ባታምኑ ብዙ ዝርዛሬ ምንም አያስፈልግም። ከኔ ውጭ አምላክ የለም ብሏል። ምኑ ጋር ነው አንድ ነኝ ያለው? አንድ ነው ያለው ምኑ ጋር ነው? ምኑ ጋር ነው አላህ አንድ ነው ያለው ማለት? አንድ ነኝ ያለበት አንድ ጥቅስ ስጠኝ። ከኔ በስተቀር ሌላ አላህ አንድ አይደለም፣ አንዱ ነው። አትተባተብ፣ ረጋ በል። ወንድ ቤተክርስቲያን ገብተህ እያስተማርክ ነው። አንድ አንተ የምታምነው አምላክ እስቲ ዲፌንድ አድርግልኝ እስቲ ወንድ። አላህ አንድ ነው? አላህ አንድ ነው ወይስ አንዱ ነው? አላህ አንድ ነው። አንድ ነው ወይስ አንዱ ነው? አንድ ነው። አላህ አንድ ነው፣ የሁላችን አምላክ፣ ያንተም የኔም የኢየሱስ ጌታ የምትለው አንድ ነው የምትል ስጠኝ። አንድ ነው የሚል ሙሳ ስማ ወደሜ፣ አንድ ነው የሚል ጥቅስ ስጠኝ። አንድ ነው የሚል ጥቅስ ስጠኝ። እሺ እዚች ጋር ማለት ነው አንድ ልንገራችሁ። ወንድ ከሆናችሁ እምራን ጋር ውሱ ጋር ትሄዱ እዚህ ያው ብዙ የሌለ ሙስሊሞች ይገባሉ። ዞሩን ይዘውና በእናትህ ማይክኔ በቃ ወራው አቤቱ ድረስ ሄደን አልወያይም ብሎ የፈረጠጠ ልጅ እኔ በጣም ነው የምፈልገው። የውይይት ጥሪ ማቅረብያለሁ። ጥራው፣ የውይይት ጥሪ አቅርቤያለሁ። ኦኬ ካላም ላሳይህ እችላለሁ። እንደው ላሳያችሁ ወይስ ገብታችሁት? እኔ ቤት ላይ አይ አሳየው። ቤቱ ድረስ ሄደን ገደል ትገባለህ። ገደል ማይክ ትይዛለህ። እንደው እፎይ ገደል ትገባላችሁ። እንደው ማይክ ነው ያስተባልካ እንዴ? ምን ይጫዋል? ምንም እኮ ማያቀር እኮ ወንድ ከሆናችሁ ሁሉ ከዚህ በኋላ ማይክን ከከፈት ካሰናብታለሁ። እሺ አንዋር፣ እሺ መልሰን እንዳከፍት ማይክን። እስቲ አሁን ቶፒኩ ላይ ቁምና ቶፒኩ ላይ እንጨርስና ወንድማችን አላህ አንድ ስማ ተበናትሽ ስማ ሌላው በቃ ከዚህ ጋር ከስድስተኛ ክፍል ካላለፈ ሰውዬ ጋር አንድ ነኝ ያለበት ቦታ አለ። ሲያዩት እኮ እዩት፣ ትልቅ ሰው ይመስላል። ምን አይነት ነው በእናታችሁ? አንተ ምንድነው አንድ ነኝ ለአሁኑ ልጅ አንዲስ ለአሁኑ ልጅ መልስ ልስጠው እባክህ። ለአሁኑ ለገባው ልጅ በእናታችሁ ቆቆ አንዴ ዳውራው እስኪ አሁን የገባው ልጅ እስኪ ትንሽ ካዳመጣ ከታ ኢምራን ቆቆ አንዴ እስኪ አቹ ክላንተ ጋር ስፈልስተ እንዴ ጭራሽ በበሽታ ተዘኝ እንዳይወጣ አንዴ እስኪ እሺ ቆይ እድል ስጠው እስኪ ዘመን የለውም እኮ እድል እንዳይወጣ አንተ እንዳይወጣ። እሺ ቀጥል። ምንድን ነው የፈለከው? ቆጥ ያረከው አንከታች ያለው ልጅ ስለ ኢየሱስ ክርስቶስ ከማወቅ በፊት መጀመሪያ ስለ አላህ አንድነት ሳታቅ አሳይን ስሉ ሳታሳይ ስለ ኢየሱስ ክርስቶስ ማወቁ ምን አመጣው? አንተ አሁን ለምሳሌ ገብታ ወንድ ኮን እሱ ደግሞ ወንድ ኮን ከያላህን አንድነት አምጣልኝ ካላሳየው አንተ ምን ነው? እውቀት ሳይኖራችሁ ሙስሊሞች አንዴ ማለት ነው ጥያቄውን ስትጠይቁ ላምጣ እምራን መጀመሪያ ድራማ ትስራ እኔ አለኝ ላምጣ ወይ ስላንተ ሙስሊም አይደለም ሊሉ ነው ይምራ እና ታዲያ ሙስሊም እንዳውኑ አይነት ቆይ እንዳውኑ በቃ ተጀመረ። ሙስሊም አይደለም ሊሉ አይስቴ ለፖለቲካ ይመቻል አይደለ? ኧረ በእናትህ ሙስሊም አይደለም ልትባል ነው። አብዱል ፈታ
እንደዛ ሳይሆን ጥሩ አይደለም። ባይተበቃ በስርዓት ሞባይል እኛ እኮ እንዳንተ ውስጣቶች አይደለንም። ቁጭ ብለን እዚህ ድራማ ብንሰራ ኢምራን ይመቻል። ባይተው ኢምራን ምንም ስለማያውቅ ነብዩም ሲሰደቡ ዝም ብሎ ነው የሚሰማው። ሰው ሚያክ ሰው ጋር የሚሰማው ሰው ግን ሙስሊም ነው ሮናልዶ። ኢምራን ሙስሊም ነው ሙስሊም አይደለም። እንደዛ ሳይሆን ከሚታወቅ ሰው ጋር ተወያዩ ፕሊስ። ኢምራን ሙስሊም ነው ወይስ ከማያውቁት ሰው ጋር? አይ ኢምራንን ብትል ካሊድን ብትል እስልምናን የአፖሎጂስት እውቀት የላቸውም አይደለም። ስሙት እንግዲህ ቪዲዮ ስሙት። ኖ እንደዚህ አትበል። ይሄ ቪዲዮ ካሊድ ካላወቅ ነው ወይ ሮናልዶ እንድታገሩ ስል በልዑል እግዚአብሔር ስም ጠይቃቸዋለሁ። የፈለገውን ያምጣ። ለኡስታዙ የውይይት ጥሪ የምናቀርብ ይሆናል። ሳሙኤል ካለ እዚህ ግን እኔ ጋር አውሪ ቄሱ ደውሎበት ያጀማ ይሄን ቄስ አውቀዋለሁ። የደወለበት ቄስ ነው እንዳሰማ ማለት ነው። ቄሱ ነው እዚህ ይሰብኩት እኔ ጋር አውሪ ቄሱ እና ከቺክ ጋር ነው አያችሁት፣ ከአሮጊቶች ጋር ምናምን አሮጊት ጋር ሄዶ አንደኛ ነኝ ይላል ኡስታዙ። ከዛ ሰማሁት ይሁት ታወሪያለሽ። ተመልከቱ ላክሽን ዝሙተኛ አድርገሽዋል። በጣም ይጨበጨብላታል። ቀደም ልታነብ ያፈርሽው መጽሐፍ ቅዱስ የሚያወራው ከወገበታችሁ ተመልከቱ። አጀማ ክርስትና ላይ ነው የሚያወራው። እስልምና እንደዚህ የሚባል ነገር የለምም። አልቻለችም። አያችሁ አልቻለችም ይላታል። ሴቷን እያስገባ ማለት ነው። ምንም የማታውቀዋል። ስሙት። ከእውቀት ነፃ ናቸው። አሁን እቺ ማታ ጀማ ቤቴ ነው አንተ እኮ ፈራሽኝ። እዚህ ጀግና ቄስ ካለ እኔ ፊት ሊያወራ የሚችል ካለ ይዘሽኝ በኮስት እገባልሻለሁ። በኮስት አንቺን በቤትሽ እኔን በቤት እገባለሁ። ግን የለም ቄሶች ወረበል ካባ ቄሶችም ዲያቆናት አምላካቸው እንደሚሉት ይፈሩኛል። እኛ ሙስሊሞች ይፈሩናል። ወላሂ ያልኳቸው ከኔ ጋር በንጽጽሩ ዓለም ለ5 ዓመታት ያህል በትንሹ የምንተዋወቅ ቢሆንም 3-4 ጊዜ እቤቱ ድረስ ሄጄ ልወያየው፣ ነገር ግን ፈቃደኛ ሳይሆን ቀርቷል። ተመልከቱት ይህን ቪዲዮ። እዚህ ክፍት ነን። ጴንጤም፣ ኦርቶዶክስም፣ ካቶሊክም፣ ዲያቆን፣ ጳጳስ፣ ፓስተር፣ ምዕመን የፈለገ አካል ይምጣ በቤታችሁ ዌልካም ብትቻሉ በቤታችሁ በምንም አይነት ሁኔታ እንድትወያይ ወላሂ አልፈቅድልህም። 10 ኡስታዝ ባለበት የቤታቸውን ሄድኩት። እንዲህ ሲፎክር ሰምቼው ገብቼ በቤት አንተ ቤት ገብቼ ልወያይ ስለው አንድ ሲፈራቴ ሚውታር ስሙት። ውይይት አይቻልም። ኢምራን አታስብ። 10 ነው የምቶ ችግር የለውም። ይሄ ደግሞ ሌላ ቀን ሌላ ቤት አግኝቼው ነው ና ተወያይ ያልኩት ነው። አሁንም ይፈረጥጣል። ስሙ ንጽጽር ላቆም ነው። እችን 2 መስመር አንብቦ ከተረጎመ ያላ በጣም ጥሩ ስለገባው ነው። በነገራችን ላይ ይሄ ይቅርታ አድርጉልኝ በዳሃትን ምናምን የሚለው እና አቡ ማናቸው አቡ አብደላ ምናምን መሐመዳው ቁላ ብሎ ተናግረዋል ብለው ቃል በቃል ካዱ እነሱ ብለው እየወቀሷቸው ነው። ይሄም አንዱ ጎግል ነው ብሎኛል። እንግዲህ የነቢዩን ሀዲሱ ላይ እያስከርኩት በየቦታው እያገኘሁት አንድ ትቀጥላለህ ሮናልዶ አንዴ መጣው ጎግል እንደሆነ እያጭበረበረ ነው። መጀመሪያ ሴቷን አንብብ እያለ መጽሐፍ ቅዱስ ሲያስጨንቁ ነው። አረብኛውን አንብብ ሲባል አላነብም። አንገቴን ቆረጡት። ስሙት። ምንም ስለ ዕቅበተ እምነት እውቀት የሌላቸው ሴቶችን ተወያይቶ ራስን እንዳንበሳ መቁጠሩ ተገቢ አይደለምና ሊታረም ይገባዋል እያልኩኝ ቀድሜ እንደነገርኳችሁ እኔም እሱም በትንሹ የ4-5 ዓመት የንጽጽር ልምድ ካለን ሚዛኑ ተመጣጣኝ የሆነ ብዙዎች የሚማሩበት ድንቅ ውይይት እንደሚኖረን አልጠራጠርም። ጊዜያችንን፣ እውቀታችንን፣ እድሜያችንን ሰውተን የምንሰራው ለፖለቲካ ፍጆታ ሳይሆን ነፍሳትን ለማዳን ነውና ብዙዎች የሚማሩበት ድንቅ ውይይት እንዲኖረን በመጨረሻ ጊዜ ይፋዊ የውይይት ጥሪ አቀርብልሃለሁ። ለዘመናት ኢየሱስ አምላክ አይደለም ብላችሁ ሞግታችኋል፣ መጽሐፍ ጽፋችኋል፣ ብዙ ቪዲዮዎችን ሰርታችኋል። እኛም አላህ አምላክ አይደለም ብለን እናምናለን። ስለዚህ እውነተኛው አምላክ አላህ ወይንስ ኢየሱስ በሚለው ርዕስና በነቢዩ መሐመድ ስብዕና ላይ ትቀጥፋላችሁ፣ ትዋሻላችሁ ስላልክ በነቢዩ መሐመድ ስብዕና እንዲሁም አላህ አባት ይባላል የሚል እምነት ስላላችሁ በእነዚህ 3 ርዕሶች ላይ በፈለግከው ልንወያይ ዝግጁ ነን። በዘግቶ መጮሁ ለማናችን የሚያዋጣ ስላልሆነ
አንተም ብቃቱ እውቀቱ አለኝ ብለህ ካሰብክ መልስህን አሳውቀኝ። ይህንን ቪዲዮ በደንብ ኮፒ ሊንክ ሼር ዲዩት እያደረጋችሁ እንግዲህ 3 ወር አለፈው 2 ወር እየሆነ ነው እንግዲህ 3 ወር አልፎታል። ኦልሞስት 2 ወር ምናምን አልፎታል። አልመጣም። መታችሁ እንግዲህ ያቃል ብላችሁ የምትጠሩት ኡስታዝ ይሄ ነው። ሮናልዶ ተመለስ ፖዝ መሆን አይቻልም። ያ እና ያቃል ብላችሁ የምትሉት ኡስታዝ ነው። አቅርበንለታል የውይይት ጥሪ። ጥሩ ለምን ከእፎይ ጋር አይወያይም? ከአንተ ጋር ለምን ይወያይ? ቤቱ ድረስ ሄደህ ገርፈህ ስለጣልከው እረዳለሁ። ኤኒዌይስ ወደ ቶፒካችን እንሂድና ሮናልዶ ሰላም ነው እንዴት ነው? ለምን አይወያይም? ከእፎይ ጋር ለምን በቃ ወደ እፎይ ይፈራል ማለት ነው? እንዴት ነው? ከኔ ሲያልፍ እኮ ነው። በቃ ዴቭ እፎይ ምን ከኔ ጋር ያወራ ሮናልዶ እንዴት ነው? ሮናልዶ ሰላም ነው? የሲአር7 ደጋፊ ነህ? አቤት ቆይ ካሊድ ቆይ አንዴ ቆስቴ ካሊድ አቤት ካሊድ አንዴ ልመልስ። ያው ነው ካሊድ ምን ብለህ ነበር? እናንተም አታውቁም ብለህ ነበር። እኔ አላህ ፈጣሪ ነኝ ያለበት በቁርአን አምጣልኝ ስላለው ለአንዋር ማለት ነው ያልኩትን ያውቃለሁ። ደግሜ ልልሃለሁ ታመጣዋለህ። እኔ አላህ ተበልከት እንዲህ ተረጋጋ። መጀመሪያ የምጠይቀውን ስማ እስቲ፣ አትጩህ። የምናገረውን ነገር ስማ መጀመሪያ። አትንቀልቀል። እንዲህ ስትንቀለቀል መኪና ውስጥ ትገባለህ። እኔ አላህ ቃል በቃል ነው የምታመጣልኝ። ቃል በቃል ነው የተጠየቅኩት። እኔ አይ አላለም፣ እንደዚህ ቃል በቃል ዳይሬክትሊ አላለም ብዬ ተናግሬያለሁ። እሺ እንዲህ ብለው የሚጠይቁት ሰዎችስ ግን አምላካቸው አላህ ቃል በቃል እንዲህ ብሏል? እኔ አላህ የሰማይና የምድር ፈጣሪ ነኝ፣ ድንጋይ ሳልሆን አምላክ ነኝ ያለበት ካለ የትኛው ሱራ ላይ ነው? ከፋቲሃ ጀምረህ እስከ ሱረቱ ናስ ድረስ አንድ ቦታ ጥቀስልኝ ቃል በቃል። ሱራ ጣሃ 3:13 ሰምታችሁታል? ሱረቱል ጣሃ 3:13 ሱራ ጣሃ 3:13 ላይ ነው። ምን ነው የትኛው ቁርአን ላይ? የዋሃብያ ቁርአን ላይ ወይስ የአባሽ ቁርአን ላይ? ከየትኛው ቁርአን? ሁለት ቁርአን የለም። ይሄው ይለያያል። አሁን ሱረቱል ጣሃ ቁጥር 5 ላይ ይሄኛው አላህ ከአርሽ በላይ ነው ይላል። ይሄ ደግሞ የአላህ ኃይል ነው ይላል። አንተ የጠቀስከው ምዕራፍ ላይ ራሱ ይሄኛው የአላህ ኃይሉ ነው ከአርሽ በላይ እንጂ አላህ በሁሉም ቦታ ነው ይላል። የትኛውን ቁርአን የምትቀበለው? ሱራ ጣሃ የትኛውን ቁርአን? ቅዱስ ቁርአን። ሁለቱም ቅዱስ ቁርአን ናቸው። ሁለት ቁርአን የለም። ሁለቱም ይለያያሉ። ይሄው እያሳየሁት የለም ይለኛል። ይሄው ይለያያሉ። የትኛውን ልክፈት? ወይኔ ሁለት ቁርአን አልወረደም፣ አንድ ነው። ሁለት ቁርአን አልወረደም፣ አንድ ነው። ሱራ ጣሃ ላይ ከፈተ። የትኛውን ልክፈት? ክፈተዋ ምዕራፉን እኮ የትኛውን ቁርአን? 313 ከየትኛው ቁርአን? የትኛውን ነው የምትቀበለው? ይሄን ቁርአን ትቀበላለህ? ይሄን ቁርአን ትቀበላለህ? ወይኔ ሌላ አውርዳችኋል እንዴ? ይሄን ቁርአን ትቀበለዋለህ? አንድ ነው የምታውቀው። እሺ አላህ የት ነው ያለው ብለህ የምታምነው? ሌላ አላህ የት ነው ያለው ብለህ ነው? ጉድ ልስማ። እሺ አላህ የት ነው ያለው ብለህ የምታምነው? ከአርሽ በላይ። ዋው! ይሄ ደግሞ ከአርሽ በላይ አላህ የለም ይላል። ይሄ ቁርአን፣ ይሄኛው ቁርአን አላህ ከአርሽ በላይ የለም ይላል። የአላህ ይሄው ከፈትኩ። ሱረቱል ጣሃ አንተ የራስህ የጠቀስከው ሱረቱል ጣሃ ክፈት። ይሄ ምን ይላል? ሱረቱል ጣሃ ይላል አይደል? 313 ከመድረስ በፊት ግን ቁጥር 5 ላይ አላህ ከአርሽ በላይ አይደለም ይላል። ቁርአኑን ከነጨራሹ ትቀበለዋለህ ወይስ አትቀበለው? እሱን ለፈው ትመለስበት እሱን ችግር 300 ጋር ከመድረስ በፊት እኮ ያለው ይሄ ነው። ይሄን ትቀበለዋለህ ወይ? ይሄን ቁርአን መጀመሪያ ለምን አትከፍተውም? አይ ለምን ይሄን እለፈው ከምትለው ትቀበለዋለህ ወይ? ቁርአኑን የማትቀበለው ቁርአን እኮ ነው። አዲስ ስታይል ደግሞ መጥቷል። እለፈው 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 እለፈው። ያለፈው ክፈተው፣ የአሁኑን ክፈተው፣ 313ቱን ክፈተው። በቃ አንተ ወሃብያ ማለት ነው። አይ ግራ የገባኝ ግን ነገር አለ እዚህ ጋር በጣም ግራ ገብት ብሎኛል። ሱረቱል ጣሃ 313 አያለ ክፈተው። ቆይ እዛ ጋር ከመድረሳችን በፊት
በነገራችን ላይ ይሄኛው ከአርሽ በላይ ያለ የሚለው ነው። የዋሃብያ ቁርአን ይሄ ነው። እሺ ለሌላ ጊዜ እሺ፣ ቁርአናችሁን ራሱ ለይ ወቅ የቅድሙ የአህባሽ ቁርአን ነው። እሺ የእናንተ ቁርአን አይደለም። ይሄ ነው የእናንተ ቁርአን። የእናንተ ቁርአናችሁ ይሄ ነው። ሱረቱል ጣሃ 315 ብለኸኛል። እሺ የቁጥር 5 ላይ ምን ይላል መሰላችሁ? እዚህ ጋር አላህ ነው ከአርሽ በላይ ያለው የሚለው ይሄ ነው። እሺ 315 እሺ የት አለ? 315 አለው። ይሄ ገለጥኩት። 315 አለው ገለጥኩት። ይኸው ሄድኩኝ 90 እያለ መቶ ምናምን አያርል እንዴ ያለው ሱረቱል ጣሃ ቆይ የምን 315 ነው? እሺ ጦሃ አለቀ። የጦሃ የመጨረሻ ምዕራፉ ስንት ነው? 134 ነው። 315 የለውም ወገናችን። እንግዲህ 133 አያ ያለው አንቢያ ነው። ከዚህ በኋላ ያለው አዎ አንቢያ ነው 21 የነቢያት ምዕራፍ አይደል? ያ 330 ምናምን የለውም። ስለዚህ እሱ እስከሚፈልግ እንትና አንተ ተቀበላት ኦፌክስ ኤስማን ተቀበላት። ሳይሰገድብህ ስገድን። እሺ ሳይሰገድብህ ስገጅ። ቀጥል። ከኔ ጋር ታወሩም እንዴ? እኔ ለቤቱ አብዱል ፈታይ እድል አልተሰጣቸው እንዲሰጣቸው ብለን ነው። ለዛ ነው። እሺ አንዴ ከኔ ጋር እናወራ። እሺ ኢምራንዬ አንዴ እታችን ኦፌክስ ኤስማ ክፈጂ ማይክሽን ነው። ወንድ ነው ሻቃው ኧረ በለው ሻቃው ላውርድ ነው። ማይክን ክፈት። ሻቃው አሪፍ ከሰር ትሆናለህ። ማይክን ማከፍት ከሆነ ማለት ነው። አልሐምዱሊላህ ቆስጤ ኳስ ተጫዋቹ ወረደ። ኳስ ተጫዋቹ ወርዷል። ምን ነው አለ? ምን እንግዲህ ያው አሸማቀቅ መጽሐፍ እየከፈትክ ቦጃ አሰክስ በእናትህ አትም ቦጃ ገዝተህ ዝም ብለህ ሳትልክ አንድ ቁጥር አጻፍ ዘግተህ ገዝተህ አዴ ቦጃ የጠፋ ሰው ካልጅ ስንት ልፈትልህ? ካልጅ እኔ ተፈልላለሁ። ቦጃ እንዴት ነህ? ካልጅ እየሰማ ነው። እታችን ያለው ቦጃ እንትን ተመልከት እንግዲህ እኔ ቃል በቃል የጠየኩትን ጥያቄ የቱ ጋር እንደሆነ እንኳን ሳያውቅ ቃል በቃል አለ ብሎ እንትን ሊለኝ ነው። ምዕራፍና አያውን ሳታውቅ እንዴት ነው ቃል በቃል እንደሚል እንኳን ያወቀው? ያሳዝናል። ቆይ ነው ቆይ እኔ ልፈትለት ፈላስ ወደ ቶፒኩ መልሳችሁ። በቃ ወደ ቶፒኩ መልሳችሁ። በቃ እሺ ኢምራኒ ቀደም ምን ብለኸኛል? እንዴት ቆሜ እንትን አልልም እንዴት አልሸናም ብለኛል። ቆመ ነው የምሸነው? ቁጭ ብለህ ነው? ስለ ንጽህና እናውራ ዛሬ ቀን ይመቻቸው። ስለ ንጽህና ከሆነማ በጣም ደስ ይለኛል። አዎ ቆመ ነው የምሸነው? ቁጭ ብለህ ነው? እናውራ። አዎ አልኩህ እኮ አልሰማኸኝም እንዴ? ቆመህ ነው የምሸነው ወይስ ቁጭ ብለህ ነው? ለምሳሌ ቆሜ የማልሸነው ቁጭ ብዬ ነው። ቁጭ ብለው ነው አብዱል ፈታ ለምን እንደማልሸነው ቆሜ ልንገርህ። እሺ ለምን ቆሜ እንደማልሸነው ልንገርህ። አዎ አሁን አዳምጠኝ። እኔ ቆሜ የማልሸነው አንዳንድ ኮመንት ግን ኧረ ተው አፈር አይነካም። እየሸናው አትሳቁ እንጂ ምንድን ነው? ኧረ ኮሜንታተሮች ግን እረፉ። ኧረ ተው። እኔ ኮሜንታተሮች ናቸው የሚያስቁኝ እኮ ኢምራን። ጥያቄ ጠይቅ። አፈር አይነካብህም ወይ ቁጭ ብለህ ስትሸና ይለዋል። አፈር እየቃምብህ እንዳያስቸግር እያሉ ነው። እንደዛ የሚሉት ሴቶች ናቸው። ከታች ያሉ ሴቶች ናቸው። ምሽክለ ከቢር ልጅ ትውሉ ይኸውልህ፣ አዳምጠኝ መጀመሪያ። እኔ መብቴ እኮ ነው። አንተ ለምሳሌ አንተ ሃይማኖት ቆሞ እንደሚሸነቅ ቆማ አሁን ለምሳሌ ኢየሱስ ክርስቶስ ቁጭ ብሎ ነው የሚሸና ነበር ያን ጊዜ። ላምጣልህ ማስረጃ? እሺ አምጣ እስቲ።
ከሌለ ግን እንዳይነካበት ልብሱን እንዳይነካበት ከሌለ አስቀይመዋለሁ። እሺ ግን ላ አይው ለዳም እሺ ከሌለ ማስረጃ ማታመጣ ከሆነ አስቀይመዋለሁ። እሺ ካልሆነ ይቅርታ ጠይቅና ቀጥል። ችግር የለም ተረጋጋ። መጀመሪያ ቆይ ጥያቄው ለኔን ጥያቄ መልስልኝ። እሱን ማስረጃ አምጣ። አብሽር ቆይ ማስረጃውን አምጣ። ካልሆነ አስቀይመዋለሁ። ካልሆነ ይቅርታ በልና ከሌለ ይቅርታ በልና ቀጥል። ካልሆነ እንደባበራለን። እሺ እሱን በኋላ ሳይያው ችግር የለው። መጨረሻ ላይ ስነ ስርዓትን ያዝ። በሌለ ነገር ላይ አታው ያለ የተጻፈ ነገር ከሆነ ችግር የለው። አሪፍ እኮ ነው። አንተ ቁጥሮች መሽናት እኮ አሪፍ እኮ ነው። በቃ የተጻፈ ማስረጃ አለ እኮ ጠብቅ። እኔ እሺ ችግር የለም። አንታሽ አምጣቶ ለበል ካልሆነ በጣም አምጣለህ እንዴ አይደለ? ስለ አፍጥኖ እሺ በቃ ችግር የለም። አይ አም ሶሪ خلاص በቃ ተረጋጋ። በኋላ አሁን ለኔ ጥያቄ ለመመለስ እስከዛ ድረስ ባለው ተረጋጋ። ከዛ በኋላ ደግሞ መጨረሻ ላይ አመጣልሃለሁ። ደግመህ እንዲህ አይነት ነገር ነው። እሺ ላምጣልህ። በቃ አሁን አለ አሁን ሶሪ ያላልክም ላምጣ እያልክ ነው። ቀጥል። ይኸው ትልቁ ላ ስለ ኢየሱስ ክርስቶስ አይደለም ነው ብለህ አፍጥኖ የተናገርኩት አታዳምጥም እንዴ? በቃ ማስረጃ አምጣቶ ልበልህ። ኢየሱስ ክርስቶስ ቁጭ ብሎ በሽናቱ አሁን ላንተ አሁን ድብርት ነው ያስደብራል። አሁን ይሄ እኔ እንግዲህ ይኸውላችሁ ለምኜዋለሁ። ታው ስነ ስርዓትን ያዝልኛለሁ። አሁን ማይክን ትይዝና ማለት ነው ታው ብዬ ነግሬህ ነበር። ታው ብዬ ነግሬህ ነበር። አስደብርሃለሁ። ታው ካልሆነ ይቅርታ ጠይቅ። ይቅርታ አድርግልኝ እባክህ። እሺ ይቅርታ ቁርአን ላይ አመጣልሃለሁ። መጽሐፍ ቅዱስ ላይ ያው ነው ሳይታጠብ ሲበላ እንደሚበላ አውቃለሁ። እንደማይታጠብ ስለማቅ ችግር የለም። በቃ በጠይቀው ማስረጃ ካለ በኋላ ትጠይቃለህ። ሌላ ትርፍ ነገር የምትናገር ከሆነ ግን አስደብሬ አስልቅሼ አስወጣለሁ። ስለዚህ እንደዚህ አይነት ነገር ማትፈልግ ከሆነ ተከብረህ ቀጥል። ኢየሱስ ክርስቶስ እሺ አሁን አንተ ቁጭ ብለህ የምትሸናበት ምክንያት ምንድን ነው? እኔም የምሸናበት ምክንያት አንደኛ ድንጋሬ በቃ ጨርሼ እስካውራ ድረስ ምን ታርክ። እኔ ቆሜ የማልሸናበት ምክንያት አንደኛ ልብሴ እንዳይንጠባጠብ ለምሳሌ አሁን ነጃሳ ነው። ሽንት መንካት ማለት ግም ነው። ሰው ትገማለህ። ለምሳሌ የሰው ጠገብ ብትሄድ ስብሰባ ላይ ብትሄድ ትገማለህ። ስለዛ ንጽህና እስልምና ላይ አለ። እንዴት ንጽህና እንደሚጠብቅ ያስተምራል እስልምና። ኦኬ። ስለዚህ እኔ አሁን ለምሳሌ ጸሎት ቤት ለማሄድ ሳልታጠብ እንደፈለኩኝ ሽንትን ሸንቼ ያዘለዘልኩኝ ሱሪ ላይ ከትቼ ጸሎት ቤት አልሄድም እንደናንተ ማለት ነው። ለምን አምላክ ፊት ለፊት ስትቆም ንጹህ ሆኖ መቆም አለበት። አምላክ ፊት ለፊት ለመቆም አዳምጥ እኮ ቆይ አልሰደብኩም። ችግር የለም እኮ አራክፈን ነው የምንከተው። እኛ እያዘላዘልን አንከትም ነው። እኛ ብልት ውስጥ ነው እንዴ አንተ ውሎና ዳር በምን አወቅ? እሺ ችግር የለም እኮ አንዴ ማጣልሽ እዲ ምንድነው አንተ እናንተ ሱሪ ውስጥ ነው ውሎና ዳራችን አላችሁሳ? ይሄ ነውር ነው። አልምን ነው አላስተናገዳችሁኝም። ምንድን ነው እዚህ ቤት ካሊድ ጥያቄ እኮ የለኝም። ክርስትና በንጽህና የተነሳ ክርስትና ላይ ምንም ጥያቄ የለኝም ብለሃል። ቶፒኩ ላይ የምትፈልጉትን ክርስትና ላይ በንጽህና መጽሐፍ ቅዱስ ከፍታችሁ አንሱ ብለናችኋል። ጠይቁ ብለናችሁ ነው። ጥያቄ የለኝም ብለሃል። ጥያቄ ካለ አሁንም እድል እንስጥ። ክርስትና ላይ በንጽህና ጥያቄ አለ አይደለም? ስለአሁኑ አያው ላይ ስኔ ሱራጣ ክፈቱልኝ ሲላችሁ ሌላ ነገር ከፈታችሁብኝ። 13 ሱራቱን ቃል ከፈቱልኝ። ላ ኢላሃ ኢላ አነ ፈዕቡድ፣ እኔ አምላክ አላህ ነኝ ከኔ በስተቀር ሌላ አምላክ የለም እያለ እዛ ላይ አንተ መክፈት እንትን ቁጥር ስንት ነው? ሱራቱን ቃል ቁጥር ስንት ላይ ነው? እንደዚህ ቁጥር ስንት ላይ ልክፈትልኝ? እኔ ግን አንድ ቃል ቃል እሺ ኢብራሂም መጥቷል። የሰማኝ ነው። እሺ ቀጥልሽ። ካሊድ ከፈትኩልህ እኮ ቁጥር ስንት ልክፈትልህ? ካሊድ ቁጥሩን እኮ አታውቅም። 13 ጊዜ ዴባ ቁጥር 13 አንድ ጊዜ ካሊድ ሱረቱ ጣሃ ክርስቶስ ለሙሴ ያለውን አላህ በተራኪነት እያመጣው ነው። ይሄን ታውቃለህ አይደለ? ምን ማለት ኦሪት ዘጸአት ምዕራፍ 3 ላይ ክርስቶስ ኢየሱስ ለሙሴ ተገልጦ የነገረውን ቃል ነው አላህ ሰርቆ
ለሙሐመድ እየነገረው ያለው ነው። ሰርቆ ሳይሆን ጀስት ራሱ እየተናገረ ነው። ሱራ 20 ቁጥር 9ን ክፈትለት። በጣም ጥሩ። እንደውም እንኳንም አነሳሽው። እኔ ቅድም አነሳ ነበር አንሱ ብሎኝ ነበሩ። ይኸውልሽ አንቺን ልጠይቅ ይኸውልሽ ጥያቄ ምናምን ስርዋጽ አታስገባ። በቃ ጀስት እዛ ቃሉ ላይ እንነጋገር። ስርዋጽ አታስገባ። ሱራ 4 ቁጥር 20 ቁጥር 9ን ክፈተው። ያው ለሙሳ የሙሳ ሱራ መጥቷል። የሙሳ ወሬ በእርግጥ መጥቷል ነው የሚለው። አላህ የቀደሙትን ታሪኮች የቀደሙት መጽሐፍት ላይ ያሉትን ነው እየቀነጨበ እየነገረው ያለው ማለት ነው። ሌላ ማስረጃ ከፈለክ ደግሞ አላህ የቀደሙትን ዜናዎች እየተረከለት እንደሆነ ሙሐመድ በዛ ለምሳሌ ስለ መርየም ማን እንደሚይዛ በተከራከሩ ጊዜ አንተ በእነሱ መሃል የለህም ይለዋል። ጀስት አላህ እየተረከለት ነው። ግልጽ ነው። ለዛ ነው ሱረቱ ኢምራንን ክፈትለት። ለሙሐመድ ቆይ ኻሊድ እኔ ያለ ማስረጃ አላወራም። ጀስት ሁለቱ ሱረቱ ኢምራንን ይክፈትለት። ቆይ ኢምራን ስንት አደረግት? ኢምራን ስንት ነጃት እየደረበ ነው። እንትን ሚውት አድርጊ። ሙነጃት ምታልጂ ሱረቱ ኢምራን ቁጥር 44ን ክፈተው። እሺ 44 እሺ 44 ይሄው 44 ሱረቱ ኢምራን ክፈትና አንብብለት። ይሄው አዎ 44 ነው ያልኩህ። የለም 44 እዚህ ጋር 43 ነው። 43 ቀጥሏል። 44 ይሄው ወደ አንተ የሚለው አዎ 44ን ተመልከተው። ይህ ወይም ይህ ወደ አንተ የምናወርደው የሆነ ከሩቅ ወሬዎች ነው ይለዋል ማለት ነው። መርየምንም ማን እንደሚያሳድግ ብዕሮቻቸውን በጣሉ ጊዜ እነሱ ዘንድ አልነበርክም፣ በሚከራከሩም ጊዜ እነሱ ዘንድ አልነበርክም። ስለዚህ ጥንት የነበረውን ቀጥታ ለማን እየነገረው ነው ማለት ነው? ለሙሐመድ እየነገረው ነው። ሱራ 20 ቁጥር 9ም ላይ እየተረከለት ያለው ክርስቶስ ለሙሴ የተናገረው ነው። ጌታችን ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 8 ላይ እንግዲህ አንተ ማነህ ብለው ሲጠይቁት አይሁዶች ከመጀመሪያው ለእናንተ የተናገርኩት ነኝ ብሎ ተናግሯል። ክርስቶስ ኢየሱስ ሕግ የሰጠ ነው። ለዛ ነው ሐዋርያት ሥራ ላይ ሊቀ ዲያቆናት ቀዳሜ ሰማዕታት ቅዱስ እስጢፋኖስ በመላእክት ሥርዓት ሕግ ተቀበላችሁ ያለ ነው። ጌታችን ኢየሱስ ክርስቶስ ተገልጦ ሕግ እንደሰጠ ሲያጠይቅ ማለት ነው። ስለዚህ ሱራ 20 ቁጥር 9 ላይ የሙሳ ወሬ በእርግጥ መጥቷል። እሳትን ባየና ለቤተሰቦቹ ቆዩን የእሳትን አየሁ ከእርሷም ችቦን ላመጣላችሁ ወይም እሳቲቱ ዘንድ መሪ ላገኝ እከጅላለሁ ባለ ጊዜ አስታውስ ይለዋል ማለት ነው። ሱረቱ ጉንዳን ቁጥር 8ን ክፈተው። ሱረቱ ጉንዳን ቁጥር 8 ሱራ 27 ቁጥር 8 ሱራ 27 ቁጥር 8 ላይ ቁጥር 7 ላይ ሙሳ ለቤተሰቦቹ እኔ እሳትን አየሁ ከእርሷም ወሬን አመጣላችኋለሁ ወይም ትሞቁ ዘንድ የተለኮሰ ችቦን አመጣላችኋለሁ ባለ ጊዜ የሆነውን አውሳላችሁ ይላል። ጀስት ታሪኩን ነው ንገራቸው እያለ ያለው መሐመድ ለህዝቡ። ምክንያቱም ያ መጽሐፍ በሂብሩ ተጽፎ ስለነበረ እሱን ደግሞ ሲራ ነበዊ ኢብን ሂሻም ላይ ያሳያሉ። ቁረይሾች የሂብሩ የተጠቀለለ መጽሐፍ አግኝተው የሚያነብላቸው አጣው አይሁዶችን ጠይቀው አንብበው እንደፈሰሩላቸው ሲራ ነበዊ ላይ ኢብን ሂሻም የጻፈውን አመጣልሃለሁ አሁን ይሄን ከመናገር ቀጥሎ ማለት ነው። ስለዚህ ስለማያውቁ ንገራቸው እያለ አላህ ተርጓሚ ሆኖ እየተናገረ ነው ማለት ነው። ከዛ ሙሳ በመጣትም ጊዜ እንዲህ በማለት ተጠራ። በሳቲቱ ያለው ሰውና ቆይ በማስረጃ እያወራሁ ነው። አትግባ ልጨርስ። አሁን እኮ ቢያንስ 1 ደቂቃ ከ20 ሰከንድ ምናምን ያወራሁት እኔ በሰዓት ይዤ ነው የማወራው እኔ በራሴ። በመጣትም ጊዜ እንዲህ በማለት ተጠራ። በሳቲቱ ያለው ሰውና በዙሪያው ያሉም ሁሉ ተባረኩ ይላል። ሙፈሲሮች ምናልባትም 70% ሙፈሲሮች በእሳቱ ያለው ሰውና የሚለውን መልአክ ብለው ፈተውታል። የአላህ ብርሃን ብለው ፈተውታል። እሺ ወደዛ አልገባም። የዓለማትም ጌታ አላህ ጥራት ይገባው ይላል ሱራ 27 ቁጥር 8 ላይ ማለት ነው። የሙሴን መጥራት ይናገራል ማለት ነው። ሱረቱል ቂሷስ የዜናዎች ምዕራፍ እዛው ምዕራፍ 28
ቁጥር 30 ላይ ደግሞ እንዲህ ይላል። ቁጥር 29 ላይ ሙሳም ጊዜውን በጨረሰና ከቤተሰቦቹ ጋር በሄደ ጊዜ ከጡር ተራራ ጎን እሳትን አየ። ለቤተሰቡ ቆዩ፣ እኔ እሳትን አየሁ፣ ከእርሷም ወሬን ወይም ትሞቁ ዘንድ ከእሳት ትንታግን አመጣላችኋለሁ አለ። በመጣትም ጊዜ ከሸለቆ ቀኝ ዳርቻ ከዛፊቱ በኩል በተባረከችው ስፍራ ሙሳ ሆይ እኔ ዓለማት ጌታ አላህ ነኝ እኔ ነኝ በማለት ተጠራ። በትርህን ጣል፣ እንደ ትንሽ እባብ ስትስለከለክ ባያትም ጊዜ ወደ ኋላ ዞሮ ሸሸ፣ አልተመለሰም። ሙሳ ሆይ ተመለስ፣ አትፍራ፣ አንተ ከጥብቆቹ ነህና ይለዋል። ወይንም ከተጠበቁት ነህና አጠብቅሃለሁ፣ በትሯ እባብ ብትሆንም አትበላህም፣ ማንሳት ነው። እጅህንም በአንገትጌህ ወይም በእንትን ውስጥ አግባ፣ ያለ ነውር ነጭ ሆና ትወጣለችና ክንፍህንም ከፍርሃት ወደ አንተ አጣብቅ። እነዚህም ከጌታ የሆኑ ወደ ፈርዖንና ወደ መኳንንቶቹ የሚደርሱ 2 አስረጆች ናቸው፣ እነርሱም አመፀኞች ህዝቦች ነበሩና ይላል። ስለዚህ ይሄንን ተአምር አምላካችን እግዚአብሔር ለሙሴ በኦሪት ዘጸአት ታሪክ ሙሉ በሙሉ ይሄንን ነው የሚተርክልን። ሙሴ እንዴት ለእስራኤል ልጆች ተነስቶ በግብጽ ሀገር የግብጽ ንጉስ ፈርዖንን ተገዳድሮ ታምራት አሳይቶ ፈርዖንም እንዳቀምቲ የግብጽ ጠንቋዎችን ጢሞቴዎስ ላይ ጳውሎስ እያኔስና እያንበሬስ ብሎ ከይሁድ የትውፊት መጽሐፍ ያገኘው ስማቸውን የጠቀሳቸው ዘጸአት 7:11 እያመጣ ሲፈታተን ወዘተርፈ ይሄን ታሪክ ቁርአን አምጥቶታል። ስለዚህ ሱረቱ ኢምራን ቁጥር 44 ላይ ወደ አንተ ማወርደው ከሩቅ የሆነ ወሬዎች ነው ሲል ወሬ ነው የቀደመውን ወሬ ነው። ስለዚህ አሁን ይሄ አላህ ለሙሐመድ ነገረው ብላ አትልፋ ነው። ምክንያቱም ቁጥር 9 ላይ ግንባርከን ስለሚል የሙሴ ወሬ በእርግጥ መጥቷል ነው የሚለው። የሙሴ ወሬ በእርግጥ መጥቷል ነው የሚለው። የሙሴን ታሪክ አላህ እየነገረው ነው። ቀጥለሃል እና ታዲያ በቁርአን ነው አውርዶ ነገረው። የመጨረሻ መደምደሚያ ነብይ ስለሆኑ ለሳቸው እየነገረን በግሌ እኔ አትሳሳች በስልቻ የሚንገረው በቀርቀቦ የሚንገረው የሚመለከተኝ ነገር የለም። ግን እያልኩ ያለው ታሪኩ ተኮርጆ ነው በቃ። ኧረ በእናትሽ አይደለም። አሁን አንቺ ወደ ስለ እስልምና አስተማርሽ ወይ አይደለም? ቆይ አንዴ ካሊድ አቆይ ጠብቀስ አንዴ ይውጣል። አንቺ አሁን ስለ እስልምና አስተማርሽ ነው ወይ ምንድነው? ቆይ አመጣሽው አስተማርሽ እኮ አሁን ትምህርቱን ቁርአን አስተማርሽ ነው። በቀርቀቦ የሚሆን በኮረጃ አሁን ለምሳሌ አሁን ኢየሱስ ክርስቶስ ማርያምን ከኮረጃ አዳምጥ ቆይ ተኮረጀ ሲካሊ እንደምታገስ አሁን ለምሳሌ አንተ አያትህ አለ አያትህ የጻፈውን ደግመ ብጽፍ ራሱን ብጽፍ አንተ ከአያትህ ኮረጅክ እንጂ አያትህ ካንተ ኮረጀ አይባልም። ልክ እንደዛ ሁሉ መሐመድ እኛ መጽሐፍ ኮፒ ፔስት ያደረገው እያለ ነው ወንድም ማለት እኮ እንደዛ ከሆነ ነው እሺ አዳምጠኝ ቆይ ካሊድ እንደሚውታ ወይ ድምጽ አይሰማም ካሊድ ወል አንቺ ለምሳሌ ኢየሱስ ክርስቶስ ኮረጃ አሁን ኢየሱስ ማርያምን አንቺ ሴት ብሎ ይጠራታል። ቁርአን ላይ አሁን አንቺ ሴት ብሎ እኮ አይጠራትም። አንተ ኢምራን ምንድነው የምትዘባረቀው? ኢምራን መጀመሪያ ደረጃ ማለት ነው ቁርአን ላይ ሸና ነበርና ሳይተቀበል የሚለውን መረጃ ሰጣመጣ ከኔ ጋር ታወራም። ለእናቱ ክብር አይደለም አርፋህ ቁጭ አንቺ አሁን ለምሳሌ ቁርአን ላይ ጻፍ የማይታወቅ መጽሐፍ አንዴ ሚት አድርግና በጣም እኮ የሚመች እኮ አርጊመንት ነው ያነሳው። በሳቅ የሚገል አርጊመንት ነው ያነሳው። ምን እንዳለ ታውቃላችሁ? አንድ ኮራጅ ሲኮርጅ ማለት ነው መኮረጅ ካለበት ሙሉ ለሙሉ ነው ኮፒ ፔስት ማድረግ ያለበት። ስለዚህ መጽሐፍ ቅዱስ ላይ ከተጻፉት ቃላቶች የተወሰኑ ቃላቶች ቃል በቃል ስላልተወሰዱ አልተኮረጀም። ዋው! እንደዚህ አይነት ኮራጆች እኮ ናቸው አሁን ዶክተር ብርሃኑ ነጋ መጠሉት። ቆይ አንዴ ዶክተር ብርሃኑ ነጋ መጠሉት እንደዚህ አይነት ኮራጆች ናቸው። ዴባ ታስታውሳለህ? መሐመድን አይሁዶች ምን ብለው ያሾፉበት እንደነበረ? ጆሮ ሰሚ ነው። ካሊድ አንድ ጊዜ ተረጋጋ። መሐመድ ጆሮ ነው። እሱም ብቻ አይደለም መዲና በቁርአን አወራረድ ተርታ 87ኛ ሆኖ የወረደው እንግዲህ ሱረቱል በቀራ ነው። መደኒ ሱራ ነው። መዲና አይሁዶች ነበሩ። እነ በኒ ሙስጠሊቅ፣ እነ በኒ ቀይኑቃ፣ በኒ ቁረይዛ፣ በኒ ሙስጠሊቅ የሚባሉ ማለት ነው የአይሁድ ነገዶች እነ በኒ ናዚር ነበሩ። መሐመድ እየተዋጋ እንትን ያላቸው አይጨፈጨፋቸው እና እነሱ አንቀጽ ወረደልኝ ሲል ምን ብለው ያሾፉ ነበረ? ራኢና እያሉ ያሾፉ ነበረ። ስለዚህ አላህ ምን አለ? እናንተ ያመናችሁ ሆይ ለነብዩ ራኢና ትበሉ
በዛ ሰዓት ማለት ነው ራእይና የሚለው እንደ ሽፋት ይጠቀሙበት ነበረ። ከዛ ላይ ምን አለ እናንተ ያመናችሁ ሆይ ለነብዩ ራእይና አትበሉ ተመለከትን በሉ። ምን ልዩነት አለው? ራእይናም ተመለከትንም አንድ ነው ትርጉሙ እኮ። ተመለከትን በሉ ስሙም ለከሃዲዎች አሳማሚ ቅጣት አላቸው ይላል። በሉ ስሙም ለከሃዲዎች አሳማሚ ቅጣት አላቸው ይላል። ሱረቱ በቀራ ቁጥር 104 ላይ አይሁዶች ራእይና እያሉ ያሾፉ ያላግጡበት ነበረ። ለዛ ነው እኮ አንተ ኡዝነ ጆሮ ነህ ብለው ቁረይሾች ራሱ አንቀበልህም ያሉት ማለት ነው። ልክ ሱራ 8 ቁጥር 32 ላይ እዚህ ጋር ቁርአኑ ራሱ በኮረጁ ነው ይናገራል እኮ። ቁርአንን አንድ ጊዜ ቁርአንን አለ በዘመኑ የነበሩ ሰዎች ከመሐመድ በፊት የነበረውን ነገር ስለሚያውቁ በደንብ አድርገው ስለሚያውቁ የት መጽሐፍ ላይ ተጽፎ እንዳለን ስለሚያውቁ ምን አሉት? ቁርአን ላይ ራሱ መሐመድ ምንም አያውቅም የቀድሞ ታሪክን የቀድሞ ወሬዎችን እያመጣ ነው የሚናገረው አሉ ብሎ ቁርአኑ ራሱ መሐመድ ኮራጅ እንደሆነ እየተናገረበት ነው። ምክንያቱም በዘመኑ የነበሩ ሰዎች ሳይሉ ነው እንዴ አይተው እኮ ነው ስለሚያውቁ ነው ያሉት እኮ አሉ ብሎ ይናገራል። ራሱ በራሱ ይመሰክራል እንደኮረጀ እና ክሊር ነው። 1597 አላህ ሲያጽናናው ለ1597 እንከፈተው ሱረቱ ሂጅር ቁጥር 97 እንከፈተው። ይችን እንበልና እሱ ይቀጥላል። ጥያቄ አለኝ ወደ መጽሐፍ ቅዱስ ላይ ጥያቄ አለኝ። አይ መጽሐፍ ቅዱስ ላይ አትሮጥ። አሁን እኔ ዝም ብለህ ዘነዘል አስፈራግጥህም ማለት ነው። ካወራህ ረግጠህ ቁርአን ላይ ታወራለህ። ከዛ ስትጨርስ ነው መጽሐፍ ቅዱስ ላይ አሮጥኩም እኔ ቁርአን ምንም አሮጥኩም እኔ ሱረቱ ሂጅርን እንደዛ ኮን ያንቺ ሱራ 27 ሱራ 28 ሱራ 3 ሱራ 4 ተረጋጋ እስኪ። ያለማቋረጥ ማውራት እኮ እውቀት አይደለም። ተረጋጋ። እኔ አሁን የጠቀስኳቸውን አያዎች ሱራዎች አንድ ካንድ ነግሬሃለሁ ከፈለክ ማለት ነው። ሱራ 204 እንጠቅሻለሁ። ሱራ 27 ከ8 እስከ 9 ሱራ 28 ከ30 እስከ 29 እስከ 30 ጠቅሻለሁ። አዎ አይ ያለ ማስረጃ የምናወራ እንዳይመስልህ። ሱራ 20 ከቁጥር 9 ጠቅሻለሁ። ሱራ 3 44 ጠቅሻለሁ። አንድ ካንድ ማለት ነው። አንተ ራሱ ያወራኸው ላስታውስ ከፈለክ ማለት ነው። አንድ ካንድ የተናገርከው ሱራ ከፈትከው 97 ላይ አንተም በሚሉህ ነገር ልብህ የሚጠብ መሆኑን በእርግጥ እናውቃለን ይለዋል ማለት ነው። መሐመድ ምን ይሉት ነበረ? አብቲ ሰሞቶባት ነው መሰለኝ ያልተወጨተም ሚዩት ነሽ። እሺ ዮሐንስ ወንጌል አንተም በሚሉህ ነገር ይኸውልህ ምንድነው የሚለው? እስኪ አንብበው እስኪ በእናትህ። አንተ በሚሉት ነገር ልብህን የሚጠብ መሆኑን በእርግጥ እናውቃለን። የሚጠብ መሆኑን እናውቃለን። ምን በሚሉት ነገር ነው? ካሊድ እስኪ አብራራልኝ ይሄን ቁርአን ክፍል ብለህ ገብተዋል። ግን አሁን የመታችሽ ካልቾ የመታችሽ ረገጣ ገብተዋል። እንዴት አድርጋ እንደተጫወተችብህ ገብተዋል። በጌታ ስም 30 ላይ እስኪ ይሄ ገብቶካል? ለዛ ብዬ ነው ያዳመጥኩት። ምንድነው ያለችህ? ገብቶካል አይደለም? ለቁርአኑ ክብር ነው ያዳመጥኩት። አይ ምንድነው ያለችህ? ምንድነው ያለችህ? አንብባ ነው። ምን ታውቃለች? በማንበብ አይደለም እኮ ማንበብ። ኧረ ወይኔ! ኧረ አንተ ጉንፋን ይዞኛል እንዳገለኝ። ዮሐንስ እሺ ምንድነው የገባ? ምንድነው የገባ? አንተ እንደዚህ አድርገህ ተጫውታብህ፣ እንደዚህ አድርገህ ጥባጥቤ ተጫውታብህ ስትሄድ ዝም ትላታለህ። ስራዋ ሰርታ እኮ ነው ሚውት ያደረገችው። ክብር ስላለው አዳመጥኩላት እኮ ምንም ችግር የለውም። አዳመጥኩላት ስላዳመጥኩ ነው እንዴ እኮ ትሰማለህ፣ ታዳምጣለህ። ግን ልብ አላልኩም አልገባህም እኮ ነው እያልን ያለ አዳማጭ ስለሆንኩ ግን አይ ጥባጥቤ የሚባል ነገር የለም። ምንም ነገር አታውቅም። አነበበችው በቃ። እሺ ምንድን ነው አለችው? አሁን ይሄንን ለምንድን ነው ያመጣችው? ይሄን ክፍል ለምንድን ነው ያመጣችው? ለምንድን ነው ያመጣችው? ይሄ ነገር ወለቀድ ነዓለሙ አነከ የዲቁ ሰድሩከ ቢማ የቁሉን እነሱ በሚሉት በአንተ የሆነ አባባል የሚል ልቢ እንደሚነካና እንትን እንደሚል አውቃለሁ ነው ያለው ፈጣሪ ለማጽናናት። መሐመድ እየኮረጀ እንዲያመጣ ይናገራል እንደሚሉ ያቃላላ ታሳዳቡት እኮ ተሳድቦታል ቁረይሽ እንዳንተ አይነቶቹ ማለት ነው። ምን ብሎ ሰደቡት? ምን ብሎ ሰደቡት? አንተ እብድ ገባይ? እብድ ብቻ ሳይሆን
የቀድሞ ወሬዎችን የቀድሞ ታሪኮችን እያመጣ ነው የምንነግረን። ምንም አዲስ ነገር አታመጣም። እንደዛ ማለታቸውን አንተም ደግሞ በዚህ ነገር እንደምትሸማቀቅ ሼም እንደሚይዝ እናውቃለን አለዋለ። ችግር የለውም። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ይከፈት። ኧረ ወይኔ በእናትህ ቆይ፣ ኧረ ካሊ ቆይ ትንሽ በእናትህ ልሳቅ። ዮሐንስ ወንጌል ምዕራፍ 5 ኧረ ቆይ አንዴ ትንሽ ቆይ አንዴ አስቡት ጋይስ። እሺ እናነብልሃለን፣ አንዴ እናነብልሃለን። አስቡት እንግዲህ መሐመድ ከሱ በፊት የነበሩ ነገሮችን እየኮረጀ እያመጣ ይናገራል። ሲናገር በዘመኑ የነበሩ ሰዎች ይሰድቡታል። የቀድሞውን ጆሮ ነው ይሉታል። ወሬ ነው በቃ ከዛም እየለቃቀመ ነው የሚያመጣው እያሉ ሙድ ይዙበታል። በዚህ ደግሞ መሐመድ ይሸማቀቃል። ከዛ አላህ ደግሞ መጣና በጣም እንደዚህ እያሉ ሙድ እንደሚይዙብህ አንተም ልብህ እንደሚጠብ እንደ ሼም እንደሚይዝ እንደምትሸማቀቅ እናውቃለን ብሎ ይሄ ዘላለማዊ ያልተፈጠረ ቃል ነው። ከዛ አስባችሁታል? ዘላለማዊ ያልተፈጠረ ቃል ነው። ኧረ ወይኔ ኧረ ወይኔ። ቤቱ ጥያቄ አይጠየቅም። አይ ካሊ ጠይቅ። እሺ በቃ እስኪ ጠይቅ። እሺ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ከፈተልኝ። ምንድን ነው የሚለው? እሺ ምንድን ነው ጥያቄ? ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ጥያቄ ምንድን ነው? ካሊ ጥያቄ ምን እንደሚል አብረን እናየዋለን። እሺ ችግር የለውም። ይህ እኮ የማይታወቅ እኮ ነገር መስሎ ነው እንዴ? የዓለም ሙስሊም እኮ እንዳለ እኮ የሚጠይቀው ጥያቄ ነው። አንተም እንዳላ ትሆናለህ እንዴ? እናውቃለን እንዳትል። አይከፍተውም፣ አይከፈትም ቃል እኔ ከራሴ አንዳች አልናገርም። ይህን እኮ እንዳለ ያውቁታል እኮ እዚህ 330 ሰዎች በጠቅላላ ያውቁታል። እኔ ከራሴ አንዳች አልናገርም ብለዋል። ይህን እኮ በነፍሶ ከፍኮ ስትወለዱ እኮ ይህን እያስጠኑ እኮ ያስወለዷችሁ ነው የሚመስለው። ሲያስረግዙ ራሱ በዚህ ጥቅስ የሚያስረግዟችሁ ነው ይመስለኝ። እኔ ቁርአኑን እንደዛ ከፍተህ ስታነብ ያዳመጥኩ ማለት ነው። የአንተ ሲከፈት እንደዚህ መሳቅ መንቀፍ ጥሩ አይደለም። አይ እቺ በቃ ማንም እኮ በቃ ባንዲራ በላት ትታወቃለች ብዬ እኮ ነው። ይኸው ከፈትኩልሽ። እኔ ላውራ ካሊድ ብዙ ሰዓት። አይ ቆይ ያውራ እስኪ እንዴ ለምን ካሊድን ትጨቁሩታላችሁ? ቀጥል ካሊድዬ። ፈቅዶልኛል፣ በቃ ችግር የለውም። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ክፈት ብሎኛል እኮ ከፍቻለሁ እኮ ፈቅዶልኛል። እኔ ልወጣ ስለሆነ በቃ ተሸማቀቀበት በጥያቄው። ችግር የለውም። አይደለም አንተ ጋር ማውራት እንደው እፎይ ቤት አይሻልም? ከእናንተ እፎይ ይሻላል እኮ። እፎይ እኮ ያስነብባል፣ የሆነ ሰዓት ይሰራል። እናንተ እኮ ብዙ የተራገጣችሁ ነው። ኧረ እንዲህ ክብርማ ጥሩ አይደለም። ምን አደረግን ካሊድ? እፎይማ ከኛ ይሻላል እኮ እናውቃለን። እግዚአብሔር ይመስገን። እፎይን አመሰግኑ። እግዚአብሔር ይመስገን። እኔ አልምራችሁም እንደፉ ያው እውነት ነው። እኔ አልምራችሁም። እኔ በደንብ አድርጌ ነው የሚሄድባችሁ ማለት በቃ እኔ ሰው በዚህ ልክ ሲደድብ ያሳዝነኛል። ናናሽ አሁን ጥያቄ አለ ተቀበላለህ? ሰው በዚህ ልክ ሲደድብ እኔ አዝናለሁ በጣም ካሊድ። በዚህ ልክ ራሱን ዝቅ ሲያደርግ በጣም አዝናለሁ። በዚህ ልክ አይምሮ መጠቀም ሲያቆም በጣም አዝንለታለሁ። መጽሐፍ ቅዱሳችሁ ስንት ነገር መጽሐፈ ኩፋሌ ውስጥ ብናወጣ ብዙ ነገራቶች አሉ። ግን አሁን ሪስ አድርጌ አላነሳው። ኩፍ ሳይል ቢድ እናውጣው ለይዘውና ጉድ ይዘውና እናንተን ጉድ ተከናንባችሁ ቁርአን ላይ የሆነ እንከን ነገር መፈለግ ጥሩ አይደለም። እናንተ ብዙ ነገር አመጣና እሺ ትጠይቀናለህ፣ ችግር የለም። በቃ እሺ ካሊድ፣ አሁን እኮ በቃ ስሞታ ለቅሶ ነውና በቃ ሚዩት አድርግና ቁም ነገር እንማር። እሺ ካሊድዬ ተማር በቃ። እሺ አሚር፣ እሺ አሚር እንዴት ደህና ነህ ወይ? ደህና ነኝ። መሐመድ ቁጭ ብሎ ቆይ መሐመድ ቁጭ ብሎ ነው ፊሻናው ምናምን ብለህ ስትሳለቅ ስስቁ ምናምን እየሰማው ነው። እና እኔ እንደዛ ሰኩ
እንደዛ ኢየሱስ እንዴት ነበር ምሳሌ? እኔ እንደዛ አልሳኩም። ጥያቄ አለኝ። አሚር እሺ እዚህ ቤት ጥያቄ አለኝ። አሚር ኧረ ተው ጥያቄ ፕሊስ፣ አለኝ። አትደራረብ። ኢየሱስ እንዴት ነበር ምሳሌ? አንተ እኛ የተጻፈ መጽሐፍ አምጥተን ጠየቅን አይደለ? እኛ እገሌ እንደዛ ሸና አልሸና እናንተ እኮ ናችሁ። አንተ መሐመድ ቁጭ ብሎ ሸና ተብሎ ባይጻፍልህ ቆመ ነበረ መሸናው። መሐመድ ደግሞ ቆሞ ሸና የሚልን ተጽፎልሃል። እናንተ መሐመድ ተገልብጦ ነው የሚያራው ከተባላችሁ ተገልብጣችሁ ታራላችሁ። መሐመድ እንዴት እንደሚያራ ለማየት ጣራ ላይ ወጥታችሁ ሰሃባዎቹ ጣራ ላይ ወጥተው መሐመድ የሚያራው ሸክላ ላይ ቁጭ ብሎ ያራ ነበረ። እቤቱ ጣራ ላይ ሆኖ አስገብተሃል። ግብረ ገብ ያለው ቃል ተናገር። አንተ እንደዚህ ቃላት ኃይለ ቃላት ግብረ ገብ እንደ መንፈሳዊ ሰው ነው። አራትን ጫጩ ኃይለ ቃላት ተጠቀም። አንተ ተረጋጉ። እኔ አይደለም የጻፍኩት፣ ጽፋችሁን ያስቀምጣችሁ። መሐመድ ግብረ ገብ የሌለው መጽሐፍ ነው እያሉኝ ነው። ጣራ ላይ ሆኜ አየው ነበር ያሉት እነሱ ጽፈውት። መንፈሳዊ ሰው መሰለሽ። ቃላት አጠቃቀም የሚባል ነገር አለ። እሺ ወንድሜ አንድ ጊዜ ከነ ችግር የለውም። ከኔ ጋር አንድ ሰው ማይክ እንዳይከፍተው ማይካችሁን አትክፈቱ። አሰራችሁ ተረጋጉ። አሁን ልክፈትና ቃላት አጠቃቀም እኔ የተጠቀምኩት ቃልና እዚህ ላይ ጽፈው ያስቀምጡት ቃል እኛ ጥያቄ ትቀበሉናላችሁ ወይስ በኋላ ላይ ና ብለኸኝ ነበር? ታች ትሆንና ታዳምጠኛለህ። ምን ብሎኛል? ግብረ ገብ የሚባል ነገር አለ። አዎ እውነት ነው። ቃላት አጠቃቀም የሚባል ነገር አለ። እኔ እየወጣሁ ነው። አንድ ጊዜ ካሊድ እባክህ፣ አንድ ጊዜ እባክህ ካሊድ እባካችሁ። ምን አለ? ግብረ ገብ የሚባል ነገር አለ። አዎ ልክ ነው አለ። ቃላት አጠቃቀም የሚባል ነገር አለ። አዎ ልክ ነው አለ። ስነ ስርዓት የሚባል ነገር አለ። አዎ ልክ ነው አለ። ነገር ግን እኔ እዚህ መጽሐፍ ላይ ግብረ ገብና ቃላት አጠቃቀም ራሱ ባለቤቱ የሚመለከታቸው ሰዎች ራሳቸው ይህንን ቃል ተጠቅመው ጽፈውት እኔ ሳነበው ግብረ ገብ አይደለህም ልባል የሚገባው፣ ቃላት አጠቃቀም ልክ አይደለህም ሊባል የሚገባው ይሄ መጽሐፍ እንጂ እኔ አይደለሁም። ወገኖቼ ሙስሊሞች እወዳችኋለሁ። ኦፌንድ የሚያደርጋችሁ ነገር እንደሆነ ይገባኛል። አውቃለሁ። ጭንቅላት ለጭንቅላት የሚከብድ ንግግር እንደሆነ ይገባኛል። ለምሳሌ መሐመድ ካካ ሲል ከጣራው ላይ ሆኜ አይቼው ነበረ። ሸክላ ላይ ነው ቁጭ ብሎ ፊቱን ወደ ኢየሩሳሌም አዙሮ የሚያራው ብሎ ጽፈውታል። ምን ላድርግ? እንክፈት፣ እናውጣ፣ ማስረጃ አምጣ። እንደዛ ነው የሚጠየቀው። ኧረ ቆይ እንትን እንበል። ጥያቄ አትቀበልም? አይደለም ማጽዳት አለብኝ ራሴን። አንዴ ግብረ ገብ ጥያቄ አትቀበልም ወይ አሚር? አንዴ ላንብብና እቀበላለሁ እኮ አልኩ። አንተም ያነሳኸው ነገር አለ ስለ መሽናት ኢየሱስ እንደሚሸናው ምናምን ብለህ ጠይቃል። እንሄድበታለን። እሱ ነው። እናንተ ለምንድን ነው ያነሳ ነው? እናንተ ካልተጻፈላችሁ አሁን ለምሳሌ ገላችሁን መሐመድ 40 ዓመት እስኪሆኑ ድረስ ገላውን አልታጠበም ብላችሁ እንደመናገር ነው። ኦኬ ካካ ሲል ቂጡን አይጠረግም። ምክንያቱም የተጻፈ ነገር ትፈልጋላችሁ ለሁሉ ነገር። መጽሐፍ ግድ አይጠበቅበትም። ድመት ራሷን ታጸዳለች፣ መጽሐፍ ግን የላትም። ኦኬ እኛ መሐመድ ለምን ቁጭ ብሎ ሸና ብለን ሳይሆን ለምን ተጻፈ ነው ጥያቄያችን። ለምን ተጻፈ? ይሄ ምንድን ነው ጥቅሙ? ይሄ ባይጻፍ ቆመን ነበር የምሸነው ማለት ነው። ቁጭ ብለን እንድሸና ነው። ቆሞ ሸና ተብሎ ተጽፎልሃል። በድንጋይ ቂጡን ጠረገ ተብሎ ተጽፏል። ለምን ተጻፈልህ? በድንጋይ ቂጡን እንድጠርግ ነው አይደል? እኛ እንደዛ ምንም እያለ ነው እንጂ እየተሳደብን ወር እናንተን እንትን እያደረግን አይደለም፣ እየጠየቅን ነው። በጣም እኮ ቀፋፊ ነገር ነው። ኦፍኮርስ ይገባናል። ይህ ግብረ ገብ የሆነ ነገር ነው፣ ይገባናል። ግን መጽሐፋችሁ ላይ ያለ ነው። አንድ ጊዜ ቆስጤ ላውጣለት የድንጋዩን እያገላበጠ እንትን እንዲል ጥሩ ነው። ትዕግስት ቢኖረን አሜሪዬ ጥሩ ነው። እሺ ለምኑም ነገር እንትን ባይዘዊ ልክ እንደዚህ መጽሐፋችሁን በራሳችሁ አፍ ግብረ ገብ የሌለው እንደሆነ እየተናገራችሁ ስለሆነ በጣም ነው መሰከናለሁ። እኛ ክርስቲያኖች ይሄንን ነገር ነው በትዕግስት የምሰማው። ጠይቄያለሁ እዚህ ቤት አሁን ጥያቄ እየተመለሰልኝ ቢሆን በትዕግስት እሰማሃለሁ፣ ችግር የለውም። እስኪ የትኛውን ጥያቄ ጠይቄ ነው እየተመለሰልኝ ሆኖ በትዕግስት እሰማሃለሁ? አሚርዬ ምን አልከኝ መሰለህ? አዳምጠኛ። አዎ ምን ብለህ ጠየቅከኝ መሰለህ?
አንተ ምን ብለህ ጠየቀኝ? ኢየሱስ እንዴት ነው የሚሻለው ስትለኝ እኔ እገሌ መሽናቱ መጻፍ የለበትም ባልተጻፈ ነገር አናወራም እኛ እናንተ ጋር ስለተጻፈ ለምንድን ነው ብለህ ጥያቄ እያነሳን ነው ስል ወንድምህ ገባ እኮ ኢየሱስ ላይ ቆመ ነው መመለስ። አንድ ጊዜ አዳምጠኛ እንረጋጋ። አሁን ለምሳሌ አይሻ እንዴት ነበረ ምሸነው? ከዲጃ እንዴት ነበረ ምሸነው? ሙሳ እንዴት ነበረ ምሸነው? ኢብራሂም እንዴት ነበረ ምሸነው? ተጽፏል። እኛ ጋር እኮ አልተገለጸም ማለት ችግር የለብንም። እናንተ ጋር እኛ ጋር ችግር የለብንም። አልተገለጸም ማለት ችግር የለብንም። እናንተ ግን ቃሉን ትፈሩታላችሁ። በተዘዋዋሪ ብሎዋል። አንተ ያልተጻፈ ነገር ላይ እናወራም ማለት በቃ አልተገለጸም። ይኸውልህ አይደለም ሳምበዲ አሁን ለምሳሌ እኛ ያነሳነው አርጊመንቱን ትዊስት አታርገውና እኛ የጠየቅንህ የተጻፈው ጥቅሙ ምንድን ነው? አንተ ሰው ነህ አይደለ? ከድመት ታንሳለህ ወይ? ድመት መጽሐፍ አልተጻፈለትም። ካራሽ በኋላ ግን ሰገራዋን ትቀብራለች። አንተ መጸዳዳት እንዳለብህ ባይጻፍልህ ኖሮ ራስህ ተጸዳም ነበር ማለት ነው። ያው ትምህርቱ ስለሚያስፈልግ ነው። ስለዚህ ለእናንተ ይሄ ነገር አሁን መሽናት ምናምን ኢምፖርታንት ነገር ነው። ስለዚህ ጥያቄንም ሲጀመር እኔ አልጨረስኩም። ለዛ ነው አሁን ኢየሱስ እንዴት ነው ቆሞ ኢየሱስ አሁን ቆሞ መሽናት አይችልም። ይሄንን አታውቅም? ማስረጃሽ ትልቁ ላደረገና ማስረጃውን እንደዚህ ለምትናገረው ነገር እስኪ መጽሐፍ አውጣ እስኪ ክፍት አይ ነው አሁን ቪዲዮ መክፈት አልችልም ግን እሺ ምን ላይ ነው ልጠይቅ ምን ላይ ነው ያለው? መሽናት እንደማይችል ልጠይቅ እኮ ነው። ይሄ ስድብ ይባላል። ስድብ አይደለም። ኢየሱስ ይጠቀሙ ይሄ ስድብ ነው። እኔ አሁን አንተ ያልተጻፈ ነገር ነው የተናገርከው። እኔ ግን በማስረጃ አላህ ስፐርሙን ወደ ታች ያፈሳል አለ። ለተናገርኩት ቃል በቃል ማስረጃ አመጣለሁ። ቃል በቃል አንተ ማስረጃ ታመጣለህ ለተናገርከው። አላህ ከሰማይ ላይ ሆኖ የወንድ የዘር ፈሳሽ የሚመስል ያንጠባጥማል ይላል። እኔ ቃል በቃል ከመጽሐፍ ማስረጃ አመጣለሁ። ለመጥቀስ ፈልጌ አይደለም በዚህ ሰዓትና በዚህ ቦታ ላይ አሁን የጠቀስኩት፣ ግን ለተናገርከው ንግግር ባላንስ ይሆን ዘንድ አንተ ጊዜ ዴባ አንድ ጊዜ ልጠይቀው። ዴባ አንድ ጊዜ ኻሊድ ተረጋጋ። አሚር አንድ ጊዜ እሺ ጠይቅ። አንድ ጊዜ አዎ እንትን አሁን ማለት ነው። ለምሳሌ አብዱላህ ብን ዑመር ወደ ቤተ መቅደስ አቅጣጫ ሆኖ መሐመድ እንትን ሲጸዳዳ አየሁት ምናምን ብሏል። ግልጽ ነው አይደለም? ሳይል ቡኻሪ 145 እና ሳይል ሙስሊም 266 ላይ ማለት ነው። አሁን ክርስቶስ ኢየሱስ እንደዛ ሲያደርግ አየነ ያሉትን ታመጣለህ ማለት ነው። አሁን ትልቁ ላይ አድርጉት። እኔ ማስረጃ ከፍቻለሁ፣ አንተም ታመጣለህ። እኔ ማስረጃ ይሄው ከፍቻለሁ አይደለም? አሚር ይሄው እኔ ማስረጃ ከፍቻለሁ፣ አንተም ታመጣለህ። አሚር ማስረጃ ከፍቻለሁ፣ አንተም ታመጣለህ። አሚር አቤት ይሄው አበባ ከፍቼልሻለሁ እኔ ራሴ ከፍቻለሁ። ከፈለገው ብዙ ሐዲስ ከፍታለሁ እኔ ራሱ ከፈለገው። አሚር የሰማው ካሊድ ታይ አንዴ ካሊድ ፕሊስ አርፈህ ተቀመጥ። ካሊድ ታችሁና ተመልሰህ ካሊድ አርፈህ ተቀመጥ። ይኸው ሳያል ቡኻሪ ታያላ ታች አድርግ ቃል አንዴ ሳያል ቡኻሪ ቅጽ 1 ይኸው በአማርኛ በዚህ ጋር ደግሞ በጎን አበባ ጋር በአረብኛ ተከታተሉት። ምን ይላል? በሸክላ ላይ ሆኖ ስለ መጸዳዳት ብለው ጻፉ። አብደላ ኢብኑ ዑመር እንዳስተላለፉት ሰዎች ለመጸዳዳት ስትፈልጉ ወደ ቂብላ ትዙሩ፣ ወደ በይተል መቅደስም ኢየሩሳሌም ትዙሩ ሲል ሰምቻለሁ። 4 ነጥብ ካለ በኋላ አንድ ቀን ልብ በሉ፣ አንድ ቀን በቤታቸው ጣሪያ ላይ ወጥቼ በመሐመድ ቤት ጣሪያ ላይ ወጥቼ ሳለው የአላህ መልእክተኛ በሁለት ሸክላ ላይ ተቀምጠው ሲጸዳዱ አራቸውን ሲያሩ አየኋቸው ይላል። እቤቱ ጣራ ላይ ወጥቶ መሐመድ ሲያራ አየው። በጣም እኮ የሚደንቅ ነው። ፊታቸው ወደ ቤተል መቅደስ ኢየሩሳሌም አዙረው ፈቱል ባሪ ቅጽ 1 ገጽ 258 ላይ እንደተጠቀሰው ነብዩ በሸክላ ላይ ተቀምጠው ሲጸዳዱ ካካ ሲሉ ማለት ነው። ከፊት ለፊታቸው መጋረጃው እንግዶች ነበረ ብሎ ተሞ አስቀምጡት
ፈቱል ባሪ ማብራራለኝ መሐመድ ከከሲ ጣራው ላይ ወጥተው እንዴት ነው ወዴት ነው የሚያራው ብለው ሸክላ ላይ እንዴት ነው ቆመ መጸዳዳት አለበት ወይ የሚለውን ለመጻፍ ይሁን ጽፈውታል። እኔ አይደለም ይሄንን ሳነብ ግብረገብ ይኖር የምትለኝ ከሆነ ግብረገብ የጎደለው የመጻፍ እንጂ ነው አይደለም ወንድሜ፣ እኔ አይደለሁም። ችግሩ ምንድነው ነው? አሁን እሺ አንተም ትጸዳዳለህ፣ ሁሉም ይጸዳዳል። ስለዚህ ማስረጃ አምጣ። ክርስቶስ ቁጭ ብሎ ይሸና ነበር ያለው ማስረጃ አምጣ። ከፍ አድርገውና አሁን እሱ ይክፈት ማስረጃ በልክፈታው ኢየሱስ ክርስቶስ ይሸናየ ነው ያሉት ሎቱ ስብሐትና ክፈተው አሁን አምጣ። እኔ ኢየሱስ ክርስቶስ ቁጭ ብሎ ይሸና ነበር ብያለሁ፣ ወጥቶኛል። ክፈተው። አለዛ ቀጣፊ ነኝ፣ ውሸታም ነኝ፣ ቀዳዳ ነኝ። እንደገና ደግሞ ቁጭ ብሎ ሼኒ ተዋናም ነኝ ትላለህ ባንደበተ። ማስረጃ አምጣ። ከሊቃውንት መጽሐፍ፣ ከኮመንተሪ፣ ከትርጓሜ፣ ከመጽሐፍ ቅዱስ አምጣ። ከ27 የሐዲስ ኪዳን መጽሐፍት አምጣ። ከ8 የሥርዓት መጽሐፍት አምጣ። ያው አምጣሽ ክፈት፣ ማስረጃ ክፈት። እሺ ቆሞ ይሻላል። አዎ ክፈት። ቆሞ ይሻላል። ግን ቆሞ ቁጭ ብሎ አይመለከተኝም። ማስረጃውን ብቻ አምጣ። ያልነበረም በጊዜው ያው አስቢው ቆሞ ሲሻና ሱሪ ሳይለብስ ማለት ነው። በቃ ማስረጃ አምጣ ተብለሃል። ማስረጃውን ክፈት። ወሬ አልፈልግም። ማስረጃውን አስነብበን ልክኛ እንዳስነበብንክ ማለት ነው። ማስረጃውን እየጠበቅን ነው። ለወሬ አትክፈት፣ ማስረጃውን ክፈት። ማስረጃ ካልከፈተህ የምድር ታች በርባሮስ አለዛዛዝኤል የተቀበረበት ምድረ በዳ ላይ ነው ምልክህ ማለት ነው። የዱዳኤል ምድረ በዳ ነው ምልክህ። ማስረጃውን ታመጣለህ። አምጣ። ማስረጃውን ብቻ ክፈት። ቁጭ ብሎ ሲሸና የተነዋል ያሉበትን ማስረጃ ክፈት። ክርስቲያናዊ ማስረጃ ተው፣ እስላማዊ ማስረጃ ክፈት እስኪ ከቻልክ ማለት ነው። ላቀልልህ ክርስቲያናዊ ኤቪደንስ እንተውና እስላማዊ ኤቪደንስ አምጣ። ያው ሚውት አድርጌያለሁ እኔ አምጣ። አጨርሻለሁ። ቀጥል። አዎ አመሰግናለሁ። እኔ ጥያቄ ነው የጠየኩት። ከአዛዝኤል ጋር ዱዳኤል ምድረ በዳ ጠብቀን በትልቅ አለት ዘግተንብሃል። ነፍስ ያለው ሙስሊም ይላክ። እንደነዚህ አይነት ቀጣፊ፣ ቀዳዳ፣ ውሸታ፣ ባጢል እነዚህ ናቸው እንግዲህ ክርስቶስ ኢየሱስ ላይ እየመጡ ባፋቸው የሚጸዳዱት ማለት ነው። እስላማዊ ማስረጃ አምጣኝ። አንዲት ከቁርአን አንቀጽ ማለት ነው ስለ መሲሁ ከተናገሩት አናቅጾች አንድ አምጣ። መሲሁ ቁጭ ሸንቷል የሚል ማለት ሌላው መሲሁ ሸና የሚል አንዲት አንቀጽ ካመጣህ ማለት ነው እኔ ራሴን እሰቅላለሁ። የዛፍ አለ አጠገቤ፣ ራሴን እሰቅላለሁ። አምጣ። እስላማዊ ማስረጃ ነው ያለው። ክርስቲያናዊ ማስረጃ ዝም ብለህ የምትቀደደው ሰማን ሲቀባጥር የሰማውን ነው። እዛ ጋር ጀዛ ካለህ እያሉ መስማትና እዚህ ጋር መጥቶ በማስረጃ ማውራት በጣም ትልቅ ልዩነት አለው። ገባ? የበርባሮስ ልከንሻል። ካም በኋላ ይሄ የዚህ ማስረጃ ሳይከፍት ኢምራን የሚባለው ልጅ ራሱ ማለት ነው ኢምራን የሚባለው ልጅ ቅድም የገባው ልጅ እሱ ራሱ ለተናገረው ማስረጃ ሳያመጣ ማለት ነው ለቀጠፋቸው ሁለት ትልቅ ጥፋቶች ማስረጃ ጣራ የነካ ውሸት ማስረጃ ሳያመጣ እዚህ ቤት ሲያወራ እንዳላየው። እቺ ቀጥል። ጥያቄ ካለ በስርዓት በማስረጃ ከፍተህ ጠይቅኛ። ልክ ከፍተህ እንዳነበብ ነው ማለት ነው። እሺ እኛ እኮ ጥያቄያችን በስተትና ነው የምንጠይቀው፣ ግን እናንተ ጥያቄ ሁሉ ኦፌንድ ያደርጋቸዋል። ለምን እንደሆነ አናውቅም። ሲቀጥል እኛ ጥያቄያችን አልተቃወም ነው። ጥሩ እሺ። አንደኛ ጥሩ ስናወራ ግን ግብረ ገብ ያለው ቃል እንጠቀም። ለምሳሌ ሽንት ቤት ሄዶ የሚፈጽመው ድርጊት መጸዳዳት በሚለው ግብረ ገብ የሌለው መጽሐፍ ነው እንግዲህ። አይ መጽሐፉ አይደለም መጸዳዳት ነው የሚለው፣ ግን እንደ ሰፈር መጥፎ ቃላትን አናውራ። መጸዳዳት የሚባል 400 ሰዎች እየሰማችሁ የሚባል አማራጭ ቃል አለ። ይኸውልህ አሁን ሌላ እንትን ውስጥ አተካራ ውስጥ አትግባ። አሁን ጥያቄ ልጠይቅ እባክህ። አንድ ጊዜ ይሰማል። እኔ ለምን እንደማታስወሩን እኮ አላውቅም። በቃ እባክህ ወገናችን ኮሬክሽን ስለሰጠው ተበሳጭተህ ልታስወርደኝ ነው አሁን እንዳልጠይቅ። አይ እኔ ላስወርድህ አይደለም። አንድ ጊዜ እሺ መጸዳዳት የሚለውን መጠቀምህ አግባብ አይደለም ነው። ከዛ ቃል ፈንታ መጸዳዳት የሚለውን መጠቀም አግባብ ነበር አልነበረም? እዛ ጋር የተቀመጠው ምን ተብሎ ነው? መጸዳዳት የሚል ነው። አንተ በአረብኛ ምንድን ነው መጸዳዳት? በአረብኛ መጸዳዳት የሚለው ነው። አይልም እንደዛ
ክፈተው እና መጸዳዳት የሚለው ቃል ጨዋ ቃሉ እንደዛ እኛ ቋንቋው ሰገራ ማውጣት ማለት ምን ማለት ነው? አንተ ያልከውን ብሎ የነበረ ቢሆን ራሱ አይልም። እኛ ግን እንደ ኢትዮጵያዊ ስንጠቀም ቋንቋችን ግብረገባዊ በሆነ መልኩ መጠቀም እንችላለን። ገብቶሃል? አንተ እንደነገር ይቀበላሉ። አመሰግናለሁ። ልክ ነህ። አመሰግናለሁ። ግን አንድ ጊዜ እሺ፣ አሁን ምን አለ? ተስማምቻለሁ። እንደ ኢትዮጵያዊ እንደዛ መጠቀም አለበት። ተስማምቻለሁ። አንድ ጊዜ ተስማምቻለሁኝ። ግን ምን አለ? ይሄ ደግሞ ሳያል ቡኻሪ ማለት ከቁርአን ቀጥሎ እጅግ በጣም ትክክለኛና በጣም መለኮታዊ መገለጥ ነው። መለኮታዊ መገለጥ አሩ ተብሎ ተጽፎ አንተ ግን ጨዋሁንና ኢትዮጵያዊ ሆነ ከቁርአን ተሽለ ግብረገብ ሁን። ቁርአን ግን ግብረገብ አይደለም እያለ ነው። መምህር አይደል? እኛ ሰፈር ያለ አንድ ሚታርክ እስኪ ሚታርክ ያለው ዱርዬ ልጅ እንዳንተ እባክህ ለጥያቄ ልጠይቅ። እሺ ታችሁና አውቃለሁ። እኔ የተናገርኩት መጽሐፉ ላይ እንደተጻፈው ነው። ሰፈራችን ያለው ዱርዬ ልጅ እንደ መሐመድ አያወራም። እናመሰግናለን። እንደ አላህ አያወራም። ይህ መለኮታዊ መገለጥ ነው። ልብ በሉ። ሳሂህ ቡኻሪ ማለት ከቁርአን ቀጥሎ ትክክለኛ ተቀባይነት ያለው መለኮታዊ መገለጥ የሆነ መጽሐፍ ነው። የኛ መለኮታዊ መገለጥ ሲነበብ በኢትዮጵያዊነት በአማርኛ ተጠቅማችሁ አንብቡት። ለጭንቅላታችን ከብዶናል እና እኛ እንሻላለን ከመለኮታዊ መገለጡ። እናመሰግናለን። እኛም እየተናገርን ያለነው እኛም እያስተላለፍን ያለነው መልእክት ይህ ነው። ወንድሜ ያወረድኩ እየተደረብክ እያወራ ስለሆነ ነው። እሺ እናመሰግናለን እንጂ ክፉ ቃል ተናግረህ አይደለም። በትክክል እኔ ተስማምቻለሁ፣ በአንተ ንግግር 100% ተስማምቻለሁ። ይህ ስነ ምግባር የጎደለው መጽሐፍ ነው እያልኩ ነው። ኦኬ አንድን ሰው ሂድና የአባትህን እንትን ንከስ ተብሎ ቃል በቃል ተናገር፣ በምሳሌያዊ አነጋገር እንዳትጠቀም ተብሎ ቃል በቃል ተጽፎ የአባትህን ይቅርታ ስሙን ልጥራው ቁላ ተብሎ ይህንን በምሳሌያዊ ብልት ብለህ አትጥራ፣ ስሙን ጠርተህ ተሳደብ ብሎ ተጽፎ ይሄ ወንድማችን ግን ገባና እንደዛ ብላችሁ ቢባልም ኢትዮጵያዊ ናችሁና እንደ ኢትዮጵያዊነታችሁ ሁኑ አለን። እናመሰግናለን። ይህ ስነ ምግባር የጎደለው መጽሐፍ መሆኑን ስለመሰከርክልን እኛም እየተናገርን ያለነው ይህንን ነው። ኦኬ ይህንን ነው። ሰውን ስደቡ እንዲህ ብላችሁ እያለ የሚናገር መጽሐፍ አጋንንታዊ እንጂ መለኮታዊ መገለጥ አይደለም። ኦኬ የኛ መጽሐፍ ደግሞ በግልባጩ ምን ይመክረናል? ኖ ከአንደበትህ የሚወጣው ቁጥብ ይሁን፣ አንደበትህን አርም፣ አንደበትህን ተቆጣጠር ይለናል። ኦኬ ይሄ ነው ልዩነት እያሳየን ያለ ነው። እኛም ይህን ልዩነት ጎልቶ እንዲታይ እንጂ እኛ ባለጌዎች ሆነን አይደለም። እኛ በስነ ስርዓት ያደግን ልጆች ነው። እናንተ እንድትነቁ ፈልገን ነው እንደዚህ በግልጽ አውጥተን የምናሳያችሁ። ወይዬ ካሊድዬ አሁን ተረጋግተን እናውራት ትንሽ። አሁን ተረጋግቼ ነው እያወራ ያለሁት። ኧረ እናውራ፣ ደስ ይለኛል። እኔ ተረጋግቼ እኮ ነው የማወራው። በጣም ነው የማከብርህ። ይኸውልህ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም አሁን የተናገርኳቸውን ሁሉ ሽንት ቤት ሂዶ ተጽዳድተዋል እንዲህ እኛ እኮ ሲጀመር ራሱ አምላክ ናቸው ፍጡር አይደሉም አላልንም። የሰው ልጅ ናቸው። እኛ የምናደርገውን ሁሉ ያደርጋሉ። መጸዳጃ ቤትም ይገባሉ። ቁመም ሊሸኑ ይችላሉ፣ ተቀምጦም ሊሸኑ ይችላሉ። ግን ህጉ ለነጃሳ ለመጠባበቅ ቁማችሁ ከምትሸኑ እንትን በሉ ስለተባለ ነው እንጂ አሁን አንተ ለምሳሌ መጸዳጃ ቤት ብትገባ እንዴት ነው? ቁሜ ነው እንዴ የምትጠቀመው? ሽንት ቤት ማለት ነው። ተቀምጠ ነው። ወዳጄ መጀመሪያ ስርዓትና ህግ ለይተህ ወቅ እንጂ ስለምን ህግ ነው የምታወራው? እሺ ይጨርሳል ብዬ እሺ፣ ይጨርስ። ደቂቃ እንስተውና እስኪ ይጨርስ። እንደፈለገ ያርሽ። ቀጥል፣ ጨርስ። እሺ ሐሳብን ጨርስ። ይቅርታ ብዬ እዚህ ጋር እንትን ማለት ነው። ይኸውልህ እሺ አደረጉሽ፣ ችግር የለውም። የሰው ልጅ ናቸው። እኛ አምላክ ናቸው አላልንም። ሽንት ቤት ገቡ፣ ይሄን ተጠቀሙ፣ ሁሉም ነገር በቃሽ ተከሰተ። ፍጹም አምላክ ናቸው አላልንም። አጀንዳም አላነሳንም። የሰው ልጅ ናቸው። ሞቱ አሉ፣ ግን ነብይ ናቸው የተላኩ። ስለዚህ ይሄ ምን መንቀፍ ያስፈልጓል? መሳደብ ያስፈልጓል? እኛ እኮ አምላክ ነው አላልናቸውም። ነቢዩ ሙሐመድ የሰው ልጅ ናቸው። አላህ በሳቸው ላይ
እንትን አውርዶ ነብይ ናቸው ብለን እኛ ሙስሊሞች እናምናለን። እናንተ ግን አታምኑም። ቁርአኑንም አታምኑም፣ ሐዲሱንም አታምኑም። ልዩነታችን እኮ ይሄ ነው። እኛ ስለምናምን ለምሳሌ በመጽሐፍ ቅዱስ ይሳሳታሉ። ለምሳሌ ነብዩ መሐመድ ይሳሳታሉ፣ ስህተት ይናገራሉ። እሱን በዛው ሂድበት። ስህተት ይናገራሉ። ልጨርስና ወደዛ እንምጣ። ከዛ ምን እንደሆነ ታውቃለህ ቃልዬ? እሳቸው ሰው ልጅ ናቸው፣ አምላክ አይደሉም። ምንም ነገር ሊፈጠር ይችላል። ከዚህ በላይ ብዙ እንትኖች ሊከሰት ይችላል። የሰው ልጅ እኮ ሰው ይሳሳታል ካሊድ ሰው ይሳሳታል። ልክ እንደ ሰው መሐመድ ይሳሳታል። አምላክ ብቻ ነው የማይሳሳተው። አሁን ይኸውልህ እኛ የምናምነው አምላክ ነው የማይሳሳተው ብለን ነው የምናምነው። ሰው ግን ሊሳሳት ይችላል። መሐመድ ሊሳሳት ይችላል። እሺ ቃል እትመልስልኝ። እሺ ቃል እመጥላለሁ። አንዴ ልጨርስና ከዛ በኋላ እመጥላለሁ። ይኸውልህ ስለዚህ ይሄ አጀንዳ ሆኖ እንዴት እስካሁን ሪሹ ራሱ በዚህ ቶፒኩን እንትን አደረጋችሁ? በጣም እንትን አላችሁ። ቆይ ሰው ልጅ ናቸው። አዎ ይከሰታል። መጸዳጃ ቤት ይገባሉ፣ ተቀምጠው ይሸናሉ፣ ታሟሉ። ይሄ ብቻ አይደለም። ነቢይ ኢዮብ እኮ ታሞ 18 ዓመት ተልቶ ምን ብሎ ስንት መጎሳቀል እንትን አይቶት ነቢይ ላይ ብዙ እንትን ይከሰታል። ካሊድ ማህዘራ እየሰጠህ ነው እንዴ? ይቅርታ መቼ ነው የምታቋርጠው? ካልሆነ አይ ከማታቋርጥ ሀሳብ እየደጋገምክ ነው። ጥያቄውን እየመለስክ አይደለም። ሀሳብ እየደጋገምክ ነውና ሰለቸንና ካሊድዬ ማለት አሁን ጀነራሊ ደጋግመህ የነገርከን ነገር ገብቶናል። ደጋግመህ የነገርከን ነገር ገብቶናል። ትክክል ነው። ቆይ ላስታውሰው እኔ ዴባ ላስታውሰው። ቆይ ላስታውስህ ካሊድ ይሄ ሸና ተዘጋዳ ምናምን የሚል ነገር ለክርስቶስ ተብሎ እንደው አምጡ ብለን ያመጣ ነው አይደል? እኛ ለሙሐመድ ይኸው ቃል በቃል ተብሏል ብለን አመጣን። ጀስት ለክርስቶስ ተብሏል ካላችሁ ደጋግማችሁ ስለምትሉት አምጡ ነው በቃ አለቀ። ማስረጃው ለምን አትከፍቱም? ቆይ እናንተ እንደኛ ሌላ እኮ እኛና እናንተን የሚያበጣብጥ እኮ ነገር የለም። ውሸት ነው የሚያጣላን። ይሄ ነው እኮ የተጠየቅነው። አሁን መጣህ አሁን ነብዩ እንደዚህ ሸኑ ተጸዳዱ ቢባልም ችግር የለውም ምናምን ብለህ ልትቀባባ መጣህ ቫዝሊን ይዘህ ማለት ነው። እኛ ነው ለክርስቶስ የተባለውን እኛ እንዳመጣ ነው ልክ እናመጣን አምጡ ነው። እየገባህ አይደለም እንዴ? ኢምራን ምንድነው ያለው? ኢየሱስ ክርስቶስ እንዲህ ያለ ቁጭ ብሎ ሸና ተጻፈ ሳይታጠበላ ሲል ነበር አይደለ? ሎቱ ስብሐት በሰማያት ወምድርና ያንን ማስረጃ አምጡ ነው። ያንተ ነብይ ግን ስፐርሙን ከሽንት ቤቱ ግድግዳ ላይ ይጠርግ ነበር። ገባህ? ማስረጃ ከፈለክ እንሰጥሃለን። እንደገና ቁጭ ብሎ ወደ ቤተል መቅደስ አድርጎ ሁለት ድንጋዮች ላይ ቁጭ ብሎ የሰው ልጅ ስለሆነ እኮ የሰው ልጅ እኮ ማድረግና አለማድረግ ያለበትን እኮ ጠንቅቆ ያውቃል። የሰው ልጅ ስለሆንክ ስፐርምህን ግድግዳ ላይ ትለቀልቃለህ? ቆይ ተረጋጋ። የሰው ልጅ ስለሆንክ ስፐርምህን ግድግዳ ላይ ለቅለቅ የሚል ስርዓት ተሰጥቷል። ለዛውም አንተ ህግ እያልክ እያስተማርክ ማለት ነው። ህግ ስትል ነበር። ነብያችን እኮ ሰው ናቸው በቃ ሲጥለን ጎመን ቀቅለን ከምትል ለክርስቶስ ተብሏል የሚል ማስረጃ አምጣ አንተ ኢምራንን መከላከል ከፈለክ ማለት ነው። አለበለዚያ ወደ ሌላ ርዕስ እንሄድ። እንደኛ ማስረጃ ገልጻችሁ ማታወሩት ሆኖ ፕሊስ ክርስቶስ ኢየሱስ ላይ ያልተባለ ያልተጻፈ ነገር እንዲሁ ሌላው ቢቀር እስላማዊ ማስረጃ አምጡ ብለናል። ክርስቶስ ሸና የሚል እስላማዊ ማስረጃ ስጡን ብለናል። የከየት ታመጣዋለህ? የለም እኮ አታመጣም እኮ የለም። ብታመጣም የታየህ ትባላለህ። እስልምና የታየቱ ነው። ስለ ክርስትና ሰምቶ ነው ይባላል። ኖ የሰማ ሳይሆን በአይኖቻቸው ያዩ በእጆቻቸው የዳሰሱት አሉ እዛው አብረው የአፉን ትምህርት የእጁን ታምራት የተቀበለውን ህማማተ መስቀል ያዩ አሉ ብለን እኛ ደግሞ እዛው ድባቀን መተዋለን ማለት ነው። ቤትም ብትመጣ ክርስትና ቤት ማቆማችን ሰው ነው የሚለው እኮ ሰው ነው ይላል። አሁን ለምሳሌ የኔ አር እና የመሐመድ አር አንድ አይደለም። የኔ አር ይገማል፣ የመሐመድ አር ግን ሽቶ ነው ብላችሁ ነው የምታምኑት አይደል? ከምስክ ሽቶ ይበልጣል ብላችሁ ነው የምታምኑት። የኔ ሽንት ነው ቆሻሻ ነው። የመሐመድ ሽንት ግን መድኃኒት ነው፣ ይጠጣል። ተጠጡታላችሁ እና ምንድነው ለምሳትም እንድትጠብቅ ያደርጋል። የመሐመድ ሽንት የመሐመድ የዴቫ እንትን ደም እንትን አይደለም ከጋንም ሳት እንድትጠብቅ ያደርጋል። የዴቫ ምራቅ የእናት ጡት አይተካም። ሽንት ነው ይላል። ሽንት ላይ ሽንታው የመሐመድ ሽንት ከጋንም ሳት እንድትጠብቅ ያደርጋል። አዎ አንተ እስቲ አዲሱ እንዲህ ብል ካለ ከእስልምና ትወጣለህ። እስቲ መጀመሪያ አንተ እስቲ መጀመሪያ ያልክበትን ማስረጃ አንጣና እስልምና እኮ እኔ ይገርምሃል እንኳን ለመልቀቅ የሆቴል ቤተሰቦች ቢያልቁበት ራሱ አለቀ።
አምላክ አይታችኋል። እስልምና ሐሰት እንደሆነ ከሰይጣን እንደሆነ ብታውቁት ሳትተው ሐሰት አይደለም እስልምና ከሆነ መሆኑን ካወቅ ከሰይጣን ማስረጃ መጥቶልህ 1000 ማስረጃ ቀርቦልህና መሐመድ ያንን ካረገ ተገቢ አይደለም ብለህ የምትመዝነው ትክክል ነው ብዬ እቀበላለሁ የምትል ከሆነ እኮ አንተ በቃ ምንም ቢመጣ ለምንም እያልኩ እኮ እንደ ይሄ እኮ አጋንንትነት እኮ ነው። ስንት እምነት አለ በዚህ ምድር ላይ የመሐመድ ሽንት ከገሃነመ እሳት እንደሚያድን አታውቅም? ከመጣው ልትወጣለህ ሐዲስ ነው። ምን አልከኝ? የመሐመድ ሽንት ከገሃነመ እሳት እንደሚያድን ከመጣውልህ ሽንት ብሎ ሽንቱን ጠጥታ ሄዳለች ከገሃነመ እሳት የገሃነመ እሳት አይነካሽም ተብላለች። በቪዲዮም ኡስታዝ ያስተማረበት አሰማሃለሁ፣ አሳይሃለሁ። ፈትዋም ከፍተና አሳይሃለሁ። ኪታቡንም መጽሐፍ ነው ኪታቡንም ሁለቱንም ሰጣለሁ። ኪታቡን ከፍትልሃለሁ፣ ችግር የለውም። የመሐመድን ሽንት ጠጥተው ደሙንም ጠጥተው ከገሃነመ እሳት ይጠበቁ አሉ። ደም አለ ሽንት የለም። ሽንትም አለ። ስለማታ አንተ ደሙን ብቻ ነው የምታውቀው፣ ሽንቱን የለም። በቃ ዲቫይ ልላክልህ ወይስ ዮኒ ልክልሃለሁ አይደለ? መክፈት ትችላለህ? እሺ ዮኒ ካሜራውን ከብል ዮኒ ተፈተው ፈት የመሐመድን ሽንት ባለፈው ይላኩልህ አለ አይደለ? ነው ደግሜ ይላል። እሺ አንዴ አላ ከተመቸ ድጋሜ ላክልኝ ወደ ላይ ከመሄድ። ኦኬ ቆይሽ እስከምፈልገው ማለት ነው። እሺ ያው ልኬልሃለሁ። ክፈትልህ ብያለሁ። እንዴት ዋላችሁ? ቆስጠንቲ ሰላም ብለናል። ሰላም ብያችኋለሁ። አበባ እንዴት ነሽ? ቤታችን በርቱ አለው። ወንድማችን እንኳን ደህና መጣ። ሰላም ብለናል። ኬኩ እንኳን ደህና መጣ። ይሄ ነው ቆስ? አዎ ሁለቱንም የላኩልን ተከፍተዋል። እሺ ያኛውን ክፈተው፣ ያኛውን ክፈተው። እሺ ነው የምታመጣው። የትርጉም ጽፌ ምናምን አይደለም። አዲሱ እኮ ለዛ ነው አረብኛውን እንዲያረግልህ ነው እኮ ብራዘር። ምንም ኮፒ ምናምን ሳታር ችግር የለውም እንዳታስብ። ያው ቀጥታ ክፈትለት። ያው አረብኛውን አንብባ እየተረጎምክልን ለምን ታረጋለህ? ብራዘር ካሊድ ወንድማችን አንብቦ እንጂ ምን ነው አሁን ሰላም አልነበርክ እንዴ? ዙም አድርገው አይታየም። ኧረ በደንብ ነው የሚታየው። ያባክያ በደንብ ነው የሚታየው። ብሎ ነው የሚታየው። አሁን አይታየም። ለኔ እንግዲህ ይታያል። እሺ ካልሆነ አንተ ካልታየ እንግሊዘኛ ይደረግና ላንብብልህ። እሺ አንብቦ ዮኒ። ኦኬ
ዘ ፕሮፌት ይሄ እንግዲህ ዘሎ ነው ወደዛ ሄዶ ነው ትራንስሌት ፐርፌክት ስላልሆነ ዘ ፕሮፌት ሜይ ጋድ ብሌስ ሂም ኤንድ ግራንት ሂም ፒስ ይላል። ነቢዩ በእርሱ ላይ ሰላም ይሁን ሃድ ኤ ውድን ካፕ ኦኬ ሃብ ኤ ውድን ካፕ ይላል። መሽና እንደ ካፕ አይነት ማለት እንደ ፖፖ አይነት የእንጨት ከዛ ውድ ዩሪኔት ኤንድ ዊች ሂ ውድ ፕሌስ አንደር ስታክ የሚያደርገው አልጋው ስር የሚያስቀምጣት የእንጨት ፖፖ ነበረች ይላል። ያ ቀጥል። ስታክ አረጋሽ አንዴ ዌብሳይቱ ስታክ ያደርጋል መሰለኝ። ኦኬ which he would place under his bed አልጋው ስር ያደርጋል ከሸናበት በኋላ ምን ፖፖ ላይ he got up and looked for it ከዛ ተነሳና ፈለገው but not find it ደብለቅልቅ ብሏል but not find it አላገኘውም። ከዛ where is the cup they said ከዛ ደግሞ የነው ካፑ መሽናዬ የነው ፖፖ ያለ they said ከዛ እነሱም አሉ በራሁም ሰለማ who came with her from the land of Abyssinia ከኢትዮጵያ የመጣችዋ በራሁም ሰለማ ምትባል ሴት ድራንኪት ይላል ጠጣችው the prophet from you have protected yourself ይላል። ከዛ fire with a barrier ይላል ምንድነው ራስሽን ከእሳት አድነሻል ምን ሽንቱን ስለጠጣች። ያው እንግሊዘኛው ፐርፌክት አይደለም ትራንስሌሽኑ ቦታውን ደብልቅልቅ አድርገዋል። ግን ምንድነው ሐሳቡ የሚለው ፖፖ አድርጎ ነበር ሸንቶ ከዛ ያቺ ከአቢሲኒያ የመጣችው ሴት ጠጣቸው ኤንዜን ደግሞ ከእሳት ተርፈሻል ሲኦል አትገቢም ብሎ ይነግራታል። ቆስቀጥ ቆሳልክ ተሰማለሁ። ኦኬ ፖዞኝ ከመጣው አንዳንዴ ማይክ አይሰራም። እሺ ለዛ ነው እንግዲህ እንደሰማችሁት እንደተከታተላችሁት ነብዩ መሐመድ አልጋው ስር የእንጨት ፖፖ ያስቀምጥ እንደነበረ ከዛም ደግሞ ከኢትዮጵያ የመጣች አንድ የምታገለግለው ሴት እንደነበረች እሷም የነብዩ መሐመድን ሽንት ግጥም አነጋጠጥተው ጠብቀው እሱም ደግሞ ከገሃነም እሳት እንድትጠበቅ ያርግሻል ራስሽን እንዳላት አይተናል ማለት ነው። አሁን ወንድማችን አዲሱ ሳይ ነው እስቲ ያወጣልኝ። አዲሱ ሳይ ነው። ኧረ ዳይፍ ነው። ማን ዳይፍ ነው ብራዘር። ማን ዘገበው? ከፍ አድርግልኝ። እስቲ ያወጣል። ከፍ ይኸውልህ ምን ይላል እስቲ አንብቦ ያው ምን ይላል እስቲ ወደ አረብኛው ማን ናሬተርስ ይላል። አዲሱን ሊያዘው እስቲ አንጣው ለኔ ራሱ አዲስ ሆኖብኛል። እስቲ አንጣው አዲስ ነው በአረብኛው ነው ያለው። ያንን ልኮዩ ለእናንተ እኮ እያስተማርናችሁ በየዕለቱ መጽሐፍቶቻችሁን እያስተማርናችሁ አልቻላችሁ። አዲሱ ሶና አሩን ለመብላት የመሐመድን አር ለመብላት ይሽቀራደሙ ነበረ። ምድር ግን ተውጣው ነበር የመሐመድን አር ቃል በቃል ሸንታለች የሚል እዛ ላይ ያለ ፖፖን አነሳችና ሽንቱን ጠጥታለች ጠጣች የሚል ቃል በቃል በግልጽ እስቲ አዲሱ አረብኛው ላይ አርጎ እስቲ አለ ይሄው አረብኛ አረገ እሱ እንግሊዘኛው አረብኛውን ከፍቼ ግን ሚውት አድርገን እንዳትቀመጥ ጊዜ እኮ የለንም ከአንተ የምንጠብቀው ሚውት አድርገን እንዳትቀመጥ አንበው ይሄው አረብኛ አደርግላል አንበው ተከበል አንበው ዘቶ خادم مسلمات التي قدمت وصلنا مش تغارت من النار ترجم ترجمه እና ጠጣችሁ እሺ ከዛስ ቴንክ ዩ ጠጣችሁ አይደለም ምን ተፈልጎ ነው እዚህ ላይ ምን ተፈልጎ ነው ምንም ይፈልግ ነው ምን አገባኝ
ሽንት ይላል ብናርጋጠጣ ሽንቱ ግን ከጋንም እሳት እንደተጠብቅ አርጓታል ወይስ አላረጋትም? እዛ ሐዲሱ ላይ ሽንት ይላል። በኢየሱስ ክርስቶስ ሽንቱ የሚሸናበት ዕቃ ነበረ ሁሉ እያስቀመጠ ከላይ አታነበር? ይሁን ሽንት ይላል እዛ ላይ ሽንቱን ጠጣች የሚል ቃል በቃል ይሄን ካመጣ አሞል ለመንፈስ ቅዱስ አንተ ምን ፍጥረት ነህ ግን አንተ ምኑን ነው የጠጣችው? እሺ ምኑን ነው የጠጣችው? እዚህ ጋር ምን ሆናል? ፖፖን ነው የጠጣችው? ኖ ምን ውስጥ እንዳለ ታውቃለህ? ሽንት ነው። ቆይ ፖፖን ነው የጠጣችው ወይ ንገረኝ። ሽንት አይደለም ለሌላ ነገር ልትጠቀሙ ይችላሉ። የሽንት ነው። አንተ የምን የሽንት ፖፖ አይደል? አይልም ወይ? ታዛዝናላችሁ ግን በጣም ተሳዝናችሁ ይላል። እረ ካሌድ ግን እንደዚህ አይነት ጭንቅላታችሁን እረ ተው ስለፈጠራችሁ እራሳችሁ ላይ ያቀልሉ። ሽንት የሚሸናበት ፖፖ እያለ እያስቀመጠ ሽንት እኔ እንጃ እናንተ እንዴት ህይወታችሁን እየመራችሁ እንደሆነ ራሱን እንጃ። ጭንቅላትን ቆርጠህ ካልጣልከው ባይዘው ያኛውን ደግሞ ክፈተለት። ቤኔፊቱ ምንድን ነው ይላል? ቤኔፊት ኦፍ ድሪንኪንግ ዘ ፕሮፊትስ ዩሪን አይደል የሚለው? የማመድ ሽንት መጠጣት ጥቅሙ ብሎ ነው ያስቀምጡልህ በግል። አንተ ምንም ያልበሻ መጠጣ ሹልክ አልክ እንዴ? ሄድክ ከእስልምናም እንደዚህ ሹልክ ብለህ ብትወጣ ጥሩ ነው። ይኸው benefits of drinking the blessed urine of our holy prophet ይላል። ብለስድ ነው አይታል። ብለስድ ዩሪን ነው የመሐመድ ብለስድ ዩሪን ነው። በጣም የሚያሳዝነው የተባረከ ማለት ነው። ያው የተባረከ ሽንት ያሳዝናል። ሽልክ ብሎ ነው የወጣው። እምሯቸውን ግን እንዴት ነው የሚያደርጉት? በጌታ ሽንት ይላል። ኧረ በስመ አብ የመጨረሻ እኮ የሚገርም ምንድን ነው ታዲያ? ሌላ ምን ብሎ ይሸምጥተው? ግራ ገባ። ምን ብሎ ይሸምጥተው? ይገርማሉ። አዲሱ ዴክ እኮ ነው ሰይፍ። ምንድነው? ያው ዳይፍ ነው አለ። ደግሞ አዲሱ ዴፍ ነው አለ። ሲቀጥል ውስጥ ያናግሩት ይሆን? አውተንቲክ ማለት ምን ማለት ነበረ? ጠይቀው። ቀጥል ይላል። ልክ ነው። አውቴንቲክ ምንድነው? ዘገባው ላይ ችግር አለ። ዘገባው ላይ ችግር አለ። ስማኝ፣ አውቴንቲክ ነው ይላል። ሳሂህ ነው ማለት ነው ወይ ደግሞ ተቀባይነት ያለው ነው ማለት ነው። ሶ እኛ ምንም ማድረግ አንችልም። ዑለማዎች ወይም ስኮላሮቹ ይሄ ተቀባይነት ያለው ሰንሰለት ያለው ቼን ኦፍ ናሬሽን ያለው ሐዲስ ነው ብለው አስቀምጧል። ሶ ምንድነው? ሽንቱን ጠጥታ ከዛ ከገሃነም እሳት ተርፋለች። ከዑለማዎች ሐዲሱ ሳሂህ ነው ብለው ያስቀመጠ እስኪ አንዱ ዑለማ አምጣ። ያው አመጣሁልህ እኮ። ማን ይባላል? አሁን የከፈትነው ላይ ምንድን ነው የሚለው? አሁን የከፈትከው ላይ ስማኝ፣ እኔን አዳምጥ። አሁን የከፈትከው ላይ አንድ እንስት አለች ሐዲሱን የዘገበችው ማለት ነው። ከሷ ስለመጣ ከሷ ደግሞ የመጡ ሐዲሶች ዴፍ ነው። ብዙ ዑለማዎች ሐዲስ ማስረጃ አምጣሽ። ማስረጃ ላተልክ ያው ክፈት አሳየኝ። አንዴ ከፍት ጠብቀኛለህ። ኧረ ሰምተዋል ምን እንዳለ ዘገባው ላይ የሆነች ሴት ስላለች ዘገባው ዴፍ ነው አለ። ማነች ሴትዮዋ? ስሟን ነው ይንገረን። ስሟ ማን ነው? ሴትዮዋ? አዎ ቶሎ በል። ስሟን ነው። እሺ አንዴ ልክፈትሽ። በጣም ያሳዝናል። ፋራ አድርጋችሁን ነው እንደምታዩን። ቆይ ሴትዮዋንም አያውቃትም። ሐዲሱንም አሁን ገና ነው በህይወቱ ሰምቶት የሚያውቀው። ሴትዮዋ ስላለችበት ዴፍ ነው።
ኧረ ምን ጉድ ነው! ደግሞ ከሌሎች መጽሐፍቶች እናሳየዋለን። ከ3 በላይ መጽሐፍቶች ያሳየዋል። ሁክማ ቢንቲ ኢማማ የምትባል የለችም ሰነዱ ላይ? ሁክማ ቢንቲ ኢማማ ማነች? ቋለች ወይስ የለችም? ማነች ሁክማ ቢንቲ ኢማማ? እኔ እኮ ማነች እኮ አይደለም። እኔ ማነች ስለሷ አውቃ አይደል እንዴ? እሷ እንዲህ ነች ብለህ አይደል? ምን ያደርግልኛል? ግን እሷ ማነች? ይሄ ሐዲስ ደይፍ ተብሏል። በብዙ ዑለማዎች እንትን ደይፍ ተብሏል። ለምሳሌ ምን አገባኝ እኔ? እንዴት? እኔስ ምን አገባኝ? ይሄ ሰሂህ ይላል አይልም? እኔስ ምን አገባኝ? ይላቸው እየመጡ እዛ ላይ ሰሂህ ያለ ማን ስላሸማቀቃቸው ብራዘር ሐዲሱን ስላሸማቀቃቸው ደይፍ ስላሉ እኔ ምን አገባኝ? አንተም እኮ ደይፍ ነው እኮ እያልክ እኮ ነው። ምክንያቱም አንተ የመረጥከው ሐዲሱን ስለሚያሸማቅቅ እኔ አይደለሁም የሚለውን ነገር ነው። ደይፍ ማለት እንጂ አንተም እኮ ስለተመቸ ለምንድን ነው ሰሂህ የሚለውን ያልተቀበልከው? ዑለማዎች ናቸው ደይፍ ብሎ ያስቀመጡት። እሺ ሰሂህ ብሎ ያስቀመጡት እነማን ናቸው? እኮ እሱን ስጠኝ እያልኩ እኮ ነው። ማን ነው ሰሂህ ያለው? ይሄን ሐዲስ ከዑለማዎች መካከል አሳየው። እዛ ቀጥታ ክፈትለት። ምኑን ነው ያሳየኝ? ማን ነው? የትኛው ስም የለውም ዑለማው? ኧረ ቆይ ሊያሳየኝ ሰሂህ ያስቀመጠው ዑለማ ምንድን ነው የሚጮህ? ዝም ብለህ ምን ሆኖ ነው የምጮህ? ምንድን ነው ይላል? ምን ስኮላር ይላል? ኧረ አያውቀውም። ምን ስኮላር ይላል? አያውቀውም። ሲጀመር ማን እንደሆነም አያውቀውም። ሐዲስ ስኮላር። ስለዚህ እኔ አይደለሁም ማለት ነው ይሄንን ሰሂህ ያልኩት። የሐዲስ ስኮላር የሆነው ሰው ነው ሰሂህ ብሎ ያስቀመጠው። በሐዲስ ጉዳይ ማውራት ከፈለክ ግን ለምሳሌ አንድ ነገር ልንገርህ። ሐዲስ ምን ማለት ነው? ሐዲስ ምን ማለት ነው? ሐዲስ የነብዩ ንግግር ነው፣ ወሬ ነው ማለት ነው አይደለ? እሺ ነው ወይስ አይደለም? ወሬ ማለት ሐዲስ ማለት ወሬ አይደለም? እንዴት ወሬ ስትል ወሬ አንተና እያወራ ነው ሐዲስ ነው ማለት ነው። አንተም እያወራ ነው፣ ያንተ ንግግር ሐዲስ ነው ማለት ነው። እንትና ብሏል ማለት አይደለም ሐዲስ እኮ። ነገርኩህ እኮ ዘገባው ላይ እቺ እንስት አለች። ከዚህ እቺ እንስት ስላለች ብዙ ስለ ሐዲስ ነው ያወራው በመሆኑ ተፈራርቶበታል እያልኩህ እኮ ነው። በቃ አሁን አንተ ስለሚያሸማቅቅህም ይሄ ሐዲስ ያለው ሰሂህ ያለውንም ሐዲስ ስኮላር አሰማው። ሐዲሱ ስለሚያሸማቅቅህ ደይፍ የተባለውን ነው እንዲሆንም ደስ የሚለው። ምክንያቱም ሐዲስ አሸማቃቂ ነው። እኔ አሁን ስለ ሐዲስ ኢን ጀነራል ስለ ሐዲስ የሚባለው ነገር ነው እያወራ ያለሁት። ምን አልኩ? ሐዲስ ማለት ወሬ ነው አልኩ። ሐዲስ በመሐመድ ጊዜ ይጻፍ ነበር? ሐዲስ በመሐመድ ጊዜ ይጻፍ ነበር? አልተጻፈም። ተመልከቱ፣ ሐዲስ በመሐመድ ጊዜ አልተጻፈም። ስለዚህ መሐመድ አያውቀውም ማለት ነው አይደል? አይዋቀዋ ችግር የለውም እኮ የሱ ማወቅ ያለ ነው። ኦኬ ከመሐመድ ቀጥሎ ባለው ጀነሬሽንስ ይታወቃል? ያው ግን ይታወቃል ወይስ አይታወቅም? መጠይቀን ጥያቄ መልስ። ይታወቃል ወይስ አይታወቅም? አልተጻፈም። ቴንክ ዩ። በቀጣዩ ሶስተኛው የዛኔም እሺ አልተጻፈም። ምንድን ነው እዚህ ጋር ፖይንት? ቴንክ ዩ። አራተኛውስ? ዛኔ እንኳን እርግጠኛ አይደለም። ይታወቃል። አራተኛ ላይ ይታወቃል። አራተኛ ላይ በጣም በጥቂት ይታወቃል። እሺ አሁን ተመልከት። መሐመድ ካለፈ ከስንት ዘመን በኋላ የተጻፈ ጽሑፍ እምነታቸው መሰረቻ አድርጎታል። ሐዲሳትን የጻፉት ማን ናቸው? በጣም የሚያስቅ እንትን ነው ያመጣው። በጣም የኔ ታሪክ ከ100 ዓመት በኋላ ስለተጻፈ የኔ ታሪክ ውሸት ነው ማለት ነው።
ወይ ከ300 ብራዘር ሐዲስን የጻፈው ማን ነው ያልኩህ እኮ ማንም ይሁን ሐዲስ ሊሳሳት ይችላል ወይ ሳይሳሳትም ማለት ሐዲስ እንዴት ይሳሳታል? ሐዲስ አይሳሳትም እርስ በርሱ አይጋጭም ዴፍ ሐዲስ ከሆነ ምናልባት አይ ሳሂህ ሐዲስ እርስ በርሱ አይገጫጭም ኦኬ ሰምታችኋል ሳሂህ ሐዲስ እርስ በርሱ አይገጫጭም ብሎኛል ለምሳሌ ሳሂህ ቡኻሪ ውስጥ ዴፍ ሐዲስ አለ ነንጃ ልገባ ይችላል እርግጠኛ አይደለም የለም 99.99 እኔ ያለ እውቀት የለኝም ጥርት ያለ ሐዲስ ነው ከቁርአን ቀጥሎ በከፍተኛ ደረጃ ሐዲስ ላይ እውቀት የለኝም ግን ያውኑን ሐዲስ ደግሞ ዴፍ መሆኑን የለም ስለሌለህ እኮ ነው ሳሂህ ቡኻሪ ውስጥ እኮ ዴፍ ሊኖር ይችላል ያልከው እኮ እውቀት ስለሌለ ነው ተረድቻለሁ ሳሂህ ቡኻሪ ከቁርአን ቀጥሎ በአንደኛ ደረጃ ተቀባይነት ያለው መጽሐፍ ነው ለእስልምና ይሄን ታውቃለህ እሺ ታውቃለህ እኔ እንጃ አላውቅም ኦኬ ዴቫ አለ እሺ ዮኒ ቡልጋል ማርያም ፒዲኤፍ ልኬልሃለሁ አይደል ላክመር ለካርታ አለ አይ የለኝም እንትን ላይ ያገኘዋለሁ ፒዲኤፍ እንግሊሽ ትራንስሌሽኑ ላይ በስነ ስርዓት ምን ብሎ ያስቀምጥልሃል ከቁርአን ቀጥሎ 400 ዓመት ከ400 ዓመት በኋላ ስለተጻፈ ውሸት ነው የሚል ኮመንት አይቼ ነው እንትን ሰነድ አለው እሺ ዝም ብሎ አይደለም የተጻፈው የሚኖረው እኮ ማን እንደዘገበው የምታውቀው እኮ ነው አንድ ሰው የፈለሰፈው ነገር ቁጭ ብሎ ለምሳሌ ቡኻሪ ወደ 600 ምናምን ሺህ ሐዲሶችን ጽፏል ዘግቧል ሰብስቧል ከ600 ምናምን ሺህ ሐዲስ ደግሞ 7000 ምናምኑን ብቻ እንዳስቀረሰ አውቀዋል 600 ምናምን ሺህ ሐዲስ ሰበሰበና እነዛን ሁሉ ጥሎ 7000 ምናምን ሐዲስ ወደ 7600 ምናምን ሐዲስ ከ6000 ምናምን 7000 ምናምን ሰበሰበ መጀመሪያ ላይ ከዛ በኋላ ከ600 ምናምን ሺህ ከ660 ሺህ ወደ 1000 ምናምን ሐዲስ ጣለውና 7000 ሐዲስ ብቻ ነው ያስቀመጠልን እና አላውቅም ግን ዴፍ ሐዲስ ጥሎ ዴፍ ሐዲስ ተመልከት ስለዚህ እንዳለ አሁን ላይ እጁ ላይ ያለው ሳይል ናቸው ማለት ነው አይደል ቴንኪው አመሰግናለሁ አሁን በደንብ እዚህ ሐዲስ ውስጥ ለምሳሌ የተለያዩ ዘጋቢዎች አሉ አይደል ኦኬ ምን አልከኝ እየዞረ ሲቀበል ቡኻሪ ልሳሳት ይችላል እሱ አይደል ስለዚህ አሁን እስልምና ስህተት ሊኖረው ይችላል ማለት ነው ኦኬ እናመሰግናለን ስለ
ስለዚህ ሐዲስ ላይ ምንም መሰረት አያደርግም መሰረታዊ እምነታችሁ እኮ ሐዲስ የመጣበት ሐዲሶቹም ቡኻሪ ሰበሰበ እንጂ ሐዲስ ለምሳሌ ቁርአን ላይ ተውሂድ ሚል ቃል አለ ተውሂድ ሚል ቃል አለ እኔ ምን ስለማለት አልጠየኩም ሚል ቃል አለ ወይ ያው ትርጉሙን ካወቅ ያው ትርጉሙ አለ አልበቃም thank you توحيد الاسماء والصفات توحيد الالوهية توحيد الربوبية የሚባል thank you ያንተ ደግሞ መሰረታዊ እምነት ነው አይደል ያልተጻፈ ደግሞ እኛ መድቀም ነው የምትሉት ስለዚህ በቁርአን ላይ ያልተጻፈልህ ምን እንትን ትላለህ ምንም እንትን አትልም ስለዚህ ስለዚህ ቆይ ስለዚህ ትርጉሙን ንገረኛ ቆይ ተረጋጋ ቅድም ፖይንቴ ነው እኔ ምን አገባኝ ስለ ትርጉም እኮ አልኩ ትርጉሙ አይደል እርስ በርሱ ይላተማል ወደ ሐዲስ ደግሞ የምትመጣ እኮ ነው ስለ አንተ እኮ አሁን አራንዴ በእያልክ ብልሽታ እየፈጠርክ የምናወራው ስለ ተውሂድ ስንወያይ ርዕሳችን ደግሞ ተውሂድ አይደለም ስለ ሐዲስ ነው እያወራን ያለው ሳሂህ የተባለ አይላተም ምንም ላተም ነገር የለም በጣም ቴንኪው ተመልከቱት ቡሃሪ 100% በሚባል ደረጃ ኦኬ እንደዛ ከሆነ ሱለይማን በአንድ ሌሊት ስንት ሚስት ይዞ ነው የተኛው ስንት ሴት ይዞ ነው የተኛው በአንድ ሌሊት ምን አውቃለሁ ምንም አታውቅም እስቲ ምርጫ ልስጥ ምርጫ ኤ 100 ምርጫ ቢ 70 ምርጫ ሲ ኦኬ አሁን ይኸውልህ ሶስቱንም ዘገባ በሳህል ቡኻሪ ላይ ታገኘዋለህ ሳህል ቡኻሪ ይህንን ግጭት የምታገኝበት ከሆነ ሳሂህ ሐዲሳት እርስ በርሱ አይጋጭም ያልከው እኮ እኔ አላውቅም አልኩ እኮ በመሰረቱ እኔ ስለ ሐዲሶች ብዙ አላውቅም ስለማላውቅ እኮ ለምንድን ነው ከሆነ በደንብ ትማራለህ ቁጭ ብለህ በደንብ ተማር ሳታውቅ ዝም ብለህ አትጮህ ሌላ ጊዜ እሱ ቤት ላይ ጠይቀው ሂድና ጆሮውን ይዘውና ለምንድን ነው የሚሄደው ጥያቄ ያለ እናትህ ተገርፎ ተልቋል አሁን ትንሽ ያገግም እስቲ ድጋሚ ሄደን ደግሞ ገርፈነው ደግሞ ራሱን ከሚሰጥ እሱ ሂድና ወንድሞችን ጠይቃቸው እንዴት እንደተገረፈ ይነግረዋል እሺ ለማንኛውም የሱሌማንን ጥያቄ አለኝ የከፈትክለት የመቶ እሺ ሌሎችን ልላክ ዛሬ 52:42 ላይ the prophet Solomon son of the prophet David said
የዳዊት ልጅ ነቢዩ ሰለሞን እንዲህ አለ፣ ሴክሹዋል ሪሌሽን ዊዝ 100 ውመን በአንድ ቀን ውስጥ ከ100 ሴቶች ጋር ግንኙነት አደርጋለሁ ብሎ ይናገራል። ማሱ ሱለይማን እዚህ ሐዲስ አልቡኻሪ 52:42 ላይ እንዘን 24 ክፈትለት። እንግዲህ ተመልከቱ እዛው የዳዊት ልጅ ሰለሞን አለ ቱናይት አይ ዊል ስሊፕ ዊዝ 70 ሌዲስ ኢች ኦፍ ሁም ዊል ኮንሲቭ ኤ ቻይልድ ይላል። ምን 70 ይላል? ከቡኻሪ ብቻ ነው እየተጠቀስንለት ያለ ነው። ተመልከቱ። ሰለሞን once said tonight I will sleep with 19 women ከዘጠና ሴቶች ጋር ብሎ ያስቀምጣል እዚህ ጋር ይሄኛው ሐዲስ ላይ። ቴንክ ዩ። እሺ አሁን ወንድማችን አንተ መልስልን። ሱሌማን የተኛው ከመቶ ነው ከዘጠና ነው ከሰባት ሐዲሶች ላይ እናታቅም ታዲያ ምንድን የትኛው ነው መሐመድ የተናገረው? ችግር የለውም። ምንድን ነው እዚህ ጋር ቆይ እስልምናን ውሸት ያደረገዋል። ምን አገባኝ እኔ ስለመተኛቱ እኔ ያልኩ ከስንት ሴት ጋር ነው የተኛው ነው። እና አንተ የሆነ መሐመድ የተናገረው ምን አታወራም እንዴ? ለምን ሙሐመድ የተናገረው አንድ እኮ ነው፣ ግን ወፊ ሪዋያ ተብሎ በሌላ ዘገባ እንደዚህ ተብሏል። ሙሐመድ ወይ መሐመድ የተናገረው የቱ እውነት አይደለም ይችላል። ኢቭን እንኳን ተሆነ መሐመድ የሞተበት እድሜው ራሱ የተለያየ ነው። ሐዲሶች ላይ ሶስቱንም ያዘው ምንድን ነው? ሶስቱንም ያዘው ምንድን ነው ችግሩ? እሺ መሐመድ በስንት ዓመቱ ነው የሞተው? 63 ኦኬ። ማስረጃ አለ? እስቲ ክፈት። 67 ወይ 80 ምናምን የምልም ካለ ችግር የለውም ማለት ነው። ዜሮ ነው እሱ 63 ብሎኛል። አሁን 63 የሚል ዘገባ አለ። ፈትለት 5900 ቡኻሪ አዎ አንዳቀው እኮ ቶል ኖር ሾርት ረዥምም አልነበረም አጭርም አልነበረም። ኔዘር ቬሪ ዋይት ነጭም አልነበረም። ኖር ታውኒ ሂዝ ሄር ዋዝ ኔዘር ማች ከርልድ ማለት ቀጥታ ኖርማል ማለት ነው። አላህ ሴንት ሂም አስ አን አፖስትል አት ዘ ኤጅ ኦፍ 40 በ40 ዓመቱ እንደ ነቢይ ላከው። ኤንድ አፍተር 14 ሞር ይርስ መዲና 10 ዓመት ደግሞ መዲና ውስጥ አላህ ቱኪም አንቱኪም ወደ ራሱ አላህ ወሰደው። ኤንድ ሂስ ኦኬ እንደዛ አይነት ነገር ታይፕ ሃቴን ዋይት ሄርስ ኦን ሂዝ ሄድ 10 ነጭ ሽበት ማለት ነው። ነጭ ጸጉር ነበረው። ኤንድ ኢን ሂዝ ቢርድ ከዛ ደግሞ ጺሙ ላይ 10 ነበር። የጸጉሩን
በሬ እንኳን የተቆጠረለት ነው በ60 ዓመቱ ነው የሞተው ተብሎ በቡሃሪ ላይ ተጠቅሷል። ሳይ ሙስሊም 2353 የተናገረው 60 ዓመቱ እንደነበር ይናገራል። ምን የሆነው ሳሂህ የሆነው ሐዲስ እሺ፣ የትኛውን ሐዲስ? ሁለት የተለያየ ዘገባ አለ ሳይ ሙስሊም ላይ። ሳይ ሙስሊም 2353 ላይ ምን ይላል? ቀጥል። የ63 አይተናል፣ 23 አይተናል፣ ነው ያለው 60 አይተናል። አሁን ደግሞ ስንት ነው? ተመልከቱ። Okay, Ammar, the freed slave of Ban, reports that Ibn Abbas said, Zaggaba Ibn Abbas that Allah Messenger died when he had attained the age of 65. 65 ዓመቱ ሲደርስ ያላ መልእክተኛ ሞተ